የማዕከላዊ እዝ ጀነራል ዘውዱ በላይ ስለ ጽምዶ እናቃታለን ደርሰንባታል እና የሚሏት ነገር አለ። ሁሉም ባለፈው ተሾመ ገመቹ የሚባለው የመከላከያ የውጭ ጉዳዮች ዳይሬክተር ሜጀር ጀነራል ተሾመ ገመቹ የወድ ወረደ አጃቢ የነበረው እቺ ጽምዶ የምትባለዋ ክብረ ቢስ ነች፣ ኢፍትሃዊ ነች፣ አንፌር ነች፣ ምንድነው ሌላ ያለው ጸረ ሉዓላዊነት ነች፣ የተቀደመች ነች ናምን ያለው ጸረ ሉዓላዊነት ነች፣ የተቀደመች ነች ማለት ቀድመንባቸዋል። ቀድመን ነቀ ብለናል። አያቷን እናውቀዋለን፣ አባቷን እናውቀዋለን፣ ፈጣሪዋን እናውቀዋለን ምናምን ይላል። አያት ምናምን የላትም። ጽምዶ ማለት እኮ ልጅ አለ፣ አባት አለ፣ ከዛ አያት ማለት ነው። መቼ ቤት በኩል አባት እኮ ትላንት እኮ ሪንግ ቀለበት ሲተሳሰሩ ነበር እኮ አብይ አህመድ እና የኤርትራ ፕሬዝዳንት እኮ እንደዚህ ነበር እኮ አይደል እንዴ? መቼ ነው የትኛው ነው አባት የትኛው ነው አያት? እንደዚህ ነው። በደንብ ተንትነው ጽምዶ የሚባለው በደንብ ተንትነው እናያታለን። ይሄም ሁሉም ስለ ጽምዶ የማይተነትን ነገር የለም። ሲጀመር አምና ይሄኔ በዚህ ሰዓት በዚህ ሳምንት በዚህ ጊዜ ነበርኩኝ አስመራ ነበርኩ። በዚህ ጊዜ ዝም ብሎ የህወሓቱ አፈቀላጤ የቲፒኤልኤፍ አክቲቪስት ጽምዶ ምናምን ሚዲያ ላይ ጽምዶ ምናምን እያሉ እንደዚህ እያሉ ነበር ሲተነትኑ። ትዝ ይለኛል ዶክመንተሪ ስለሆነ አንዳንዶቹ ተጋሩ አክቲቪስቶች ማለት አሁን ብልጽግና ጋር የሄዱት እዛ ሄዶ በቃ እንትን ሄለ እንደዚህ ያለ እዛው አዲስ አበባ ያሉት አሁን አንዳንዶቹ መቀላሉ ይቀልዱ ነበር። ፐርፐዝ ነበረ፣ ዓላማ ነበረው። እንደዚህ ሁሉም እኔ ላይ ሲዘምት ፐርሰናል እኔ ላይ በሚዘምትበት ጊዜ ዓላማ ነበረኝ። ምንም አልተሰማኝም። ምንም ውጤት እንደሚያመጣ ገብቶኝ አምኜበት መስዋዕትነት ማክሲማም መስዋዕትነት ከፍላለሁ። እዚህ ዝም ብዬ እንደ ቁራ ብጮ ዋጋ የለውም አፍቱ ጎ ኢን ፐርሰን ብዬ ሄጄ የከፈልኩት መስዋዕትነት ነው። ዋጋ አለው። ዋጋ ደግሞ አግኝተንበታል። እኔ ብቻ አይደለም የትግራይ ህዝብ አግኝቶበታል። ትዴፍ አግኝቶበታል። ከሁሉም በላይ ትዴፍ አግኝቶበታል። አሰግጬ ነው የምነግርህ። ትዴፍ አግኝቶበታል ነው የምልህ። አሁንም ልድገመው። ለምን መሰለህ? የመጀመሪያ ስለ ሁሉም አብይ ፕሪቶሪያ ሰላም ስምምነት የሚባል ጥሩ አጋጣሚ ነበር ለኢትዮጵያ፣ አጠቃላይ ለኢትዮጵያ ጥሩ አጋጣሚ ነበር ነው። በቃ ጦርነቱ ቆመ። ትግራይ ወደ ጥቅምት 24 እንመለስ ነው የተባለው። ኮንስቲቱሽናል ኦርደር ይመለስ ወደ ነበረበት ይመለስ ነው የተባለው። ከዛስ ጥቅምት 24 ይመለስ ማለት ወደ ምክር ቤት ትመጣለች፣ ወደ ፌዴሬሽን ምክር ቤት ትመጣለች፣ ወደ ስራ አስፈጻሚ ትመጣለች። የትግራይ ሰራዊት የሚባል ዲስባንድ ተደርጎ ይፈርሳል፣ ዲዲአር ወጥቶ ከዛ አንድ መከላከያ ሰራዊት ይኖረናል። የትግራይ ሉዓላዊነት ወደ ነበረበት ይመለሳል በህገ መንግስት መሰረት። ይሄ ትግራይ ወደ ነበረበት መመለስ ማለት ነው። ይሄ ነገር ምን አለ? አልመልስም ነው ያለው። የኤርትራ ሰራዊት አስወጣ ሲባል ቄሱ አንድ መንፈሳዊ አባት ኦርቶዶክስ ቄስ አይታችኋል መቼም የማይረሳው ሰው እሱም የሚረሳ ሰው አለ። ማንም አይረሳው። ለምንድነው ክቡር ጠቅላይ ሚኒስትር ሉዓላዊነት ለምንድነው የማይከበረው? የአማራ ኃይሎች ለምን አይወጡም? የኤርትራ ኃይሎች ለምን አይወጡም ሲሉ ስለ መሬት ተይዞብናል ስለተባለው ነገር ነው ያለው። መሬት ተይዞብናል ስለተባለው ነገር ኢማጂን። እኚህ ቄስ ተራ ኦርዲነሪ ሰው ናቸው። መሬት ተይዞብናል ለሚባለው ነገር ነው ያለው። ሰውየው አልተያዘበትም፣ አብይ አህመድ አልተያዘበትም። እሳቸው ስለሚያወሩት ሉዓላዊነት አብይ የሱ ጉዳይ አይደለም ማለት ነው። የተያዘው የማን ሉዓላዊነት ነው? የቄሱ ሉዓላዊነት ነው። የቄሱ መሬት የቄሱ ቀይ ነው የተያዘው ማለት። አብይ ተይዞብናል ለሚባለው ነገር ለተባለው ብሎ ነው የጀመረው። ከአልጀርስ ስምምነት ውጭ ከሆነ እናየዋለን፣ ከአልጀርስ ስምምነት ከሆነ ግን ይወሰደው ነው ያለው። ያኔ የመጨረሻ ትግራዋይ ሁሉም ቀና ብሎ ማሰብ የጀመረበት ዕለት ነው። ቀና ብሎ ይሄ ሰውዬ ሌላ ጦርነት እዚህ ጋር ማዋለድ ነው የሚፈልገው። ሁለቱ ወንድማማቾች እንደገና እዚህ ጋር አዲስ አበባ ቁጭ ብሎ በወይራ ጥርሱ እየፋቀ መጥቶ በእኛ ላይ ልጫወት ነው የሚፈልገው። ስለዚህ ምን እናድርግ? መሬት ላይ ያለው ኒውትራላይዝ እናድርገው፣ ሪቫይታላይዝ እናድርገው። ሪቫይታላይዚንግ ፓስት በጣም ጥሩ የሚባል ግንኙነቱን መመለስ ነው። ዲክላይን እያደረገ በቃ ኤግዞስት አድርጎ የነበረው ሞቶ የነበረው እንደዚህ አይነት በጣም በጦርነት ምክንያት አካባቢ ተራክሞ የነበረ ግንኙነት ወደ ነበረበት መመለስ ነው። that's what we did። ሌላ ነገር የለውም።
ከዛ የኤርትራ ጦር እኮ አይጋ ላይ ነበር እኮ አይጋ ተራራ ላይ ነበር። ጀነራል ፊሊጶስን ሳገኛቸው ጀነራል ምንድነው የምታደርጉት አይጋ ጋር ምን ታደርጋላችሁ ነው ያልኩት። ሴት ምን ታደርጋላችሁ አይጋ? ኤርትራ እኮ ማዶ እኮ ነው ያለው። ትግራይን አልፎ አይጋ እንዳይመጣባችሁ ነው። አይጋ የሮ ወንድሞቻችንን አፈናቅላችሁ አይጋ ተራራ ላይ ያላችሁ ምን ታደርጋላችሁ? ለምን አትወጡም ነው ያልኩት። ተናግረዋል ከዚህ በፊት። አይጋ ምን ትሰራላችሁ? ውጡ፣ ለምን አትወጡም? ጽምዶ የሚባል እኔ ጽምዶ ደጋፊም ሆነው በትግራይና በኤርትራ መካከል ያለው ሁኔታ ትግራዋይ በሻዕቢያ ምክንያት የተፈናቀለ ትግራዋይ እያልኩ የኔ ሚዲያ ላይ መናገር አልፈልግም ነው ያልኳቸው። እንደመጣው ስመጣ ተመልሼ ሄጄ ዋሽንግተን ዲሲ ተመልሼ ሄጄ በአማራ የተፈናቀሉ እዚያ ተፈናቀሉ በሻዕቢያ የተፈናቀልኩ እያልኩ አልዘግብም። ይሄን በሙሉ ተጠራርጋችሁ መውጣት አለባችሁ። ሰላማዊ የሆነ ጉርብትና እንዲኖር ጽምዶ ደግሞ ውጤታማ እንዲሆን ከዚህ ለመጀመሪያ አይዲፒ የትም አድራት ይኖር የትም ወደ ቤቱ ወደ ቀይ ይመለስ፣ ሁሉ ወደ ቤቱ ይመለስ። እኔ በሻዕቢያ ምክንያት የተፈናቀለ ትግራይ እያልኩ ዜና አልዘግብም። በዚህ ተባበሩኛላችሁ። በሁለተኛ ሶስተኛ ቀን ነው ጠራርጎ ማስወጣት የጀመሩት። ጠራርጎ በሙሉ ወደዛ ዝም ብሎ መሬት ላይ ያለ እውነት ነው የምነግርህ። ከዛ በኋላ ጌታቸው ረዳ የሚያስተዳድረው ድምፅ ወያኔ ነበር። እሪ ማለት ጀመረ። ድምፅ ወያኔ እየደወለ እንደዚህ ያለ ከአስመራ ሆኜ ነበር መረጃው ያቀረብኩት። እንደዚህ የሚባል ምናምን ወረዳ ደውለን ገዛ ተጋሩ ምናምን ወደ ባድማ አካባቢ ደውለን እንደዚህ ያሉ ውሸት ነው አሉ ይላል። ድምፅ ወያኔ ማለት ተቀምጦ አሁን ያለው ድምፅ ወያኔ ነው። አሁን ዛራ ሚዲያን በልጦታል። በትግል ጉዳይ የትግራይን ጉዳይ በመያዝ በደንብ አልኩ። 24 ሰዓት የሚሰራ ብዙ ስታፍ አለው። ተመልከቷል ሚዲያ እንዴት እንደሚቀየር። ሚዲያ ጭንቅላት ነው እንጂ አሁን ዛራ ስቱዲዮ ቀያይረናል ብዬ እየነገርኳችሁ ማለት ዛራ ስቱዲዮ ቀያይረናል ዛሬ ገና እየጀመርን ያለ ነው። ገና ብዙ የሚቀረው ነው። ብዙ የሚቀረው ትልቅ ስቱዲዮ ነው የገነባ ነው። ብዙ ወጪ ወጥቶበታል። ያው ተመልካቾችም ሁሉም በጠራ ሁኔታ እንዲደርስ ካለን ጉጉት አንፃር እንጂ ወጪው ምንም የሚነገር አይደለም። ዋናው ቁም ነገሩ ሰው ነው። ሰው ሲቀየር ሚዲያ እንዴት እንደሚቀየር ለማሳየት በመነግራቸው የድምፅ ወያኔ በርካታ ስታፍ እያለው ጌታቸው ረዳ ስለ ሰላም ተነገረ፣ ሰላም መጣ ሲባል ኖ እያላችሁ ዜና ስሩ ነው የተባለው። ኖ ውሸት ነው እያላችሁ ዜና ስሩ። እኔ ከዚህ ሄጄ መስዋዕትነት ከፍለን ስንት 12000 ማይል ገብቼ እንደዚህ ስንሰራ እነሱ ይቃወሙ ነበር። የጌታቸው የአብይ መዋቅር ማለት ነው። መቀሌ ነበር የአብይ መዋቅር በትግራይ ስም ሲሸቅጥ ነበር። ውሸት ነው አልወጡም፣ ሻዕቢያ አልወጣም ከዚህ አካባቢ ይል ነበር። አይደለም ማንም እንደዚህ ብትጮህ ሚዲያ ስለተቆጣጠር እውነታው መቀየር አትችልም። አደረግ ነው ደግሞ ሚዲያ ተቆጣጠር ምንም ማድረግ እንደማትችል አየ ነው። አዲስ አበባ ሆኖ ትግራይ ሆኖ ያልቻለውን አዲስ አበባ ሆኖ አብይ ይችላል እኮ አዲስ አበባ ሆኖ በቦምብ መታቸው፣ በጸሎት መታቸው፣ ሃሌሉያ እያልክ እየጸለይክም ቢሆን መብረቅ ቢሆን መታቸው እያልክ በቃ ፕሮፓጋንዳ ሰራለሁ ብለዋል። አዲስ አበባ ይሁን ሁላ መዋቅር ይዘህ ይህን ሁላ በጀት ይዘህ አክቲቪስት ይዘህ ሚዲያው ይዘህ ምንም ሳታረግ አዲስ አበባ ሆነ ለውጥ ታመጣለህ ለአብይ አህመድ? አታደርገውም። አቅም የለህም። ኢምፖርታንት ነው። ምንም ዋጋ የለህም። ፖለቲካሊ ኢምፖርታንት ነው። ዋጋ የለውም። ትግራይ ነበር እድል ነበር ትግራይ አላደረከውም። እና ከዛ በኋላ ነው ጽምዶ የሚባል መፍትሄው የትግራይ ህዝብ መፍትሄ ፕሪቶሪያ አይደለም። ህዝቡ ይሄን ወደ አንድ ካልመጣ ጠፊ ነው ይሄ አካባቢ። እንምታቸው ዲዲአር አሁን ትጥቅ አስፈታም የሚለው ጉዳይ አለ አብይ አህመድ። ልንገራችሁ ተመልካቾች ሆነስት ልንገራችሁ ሐላላ ኬላ ይባላል። ሐላላ ኬላ የመጀመሪያ ፍሮንት በቃ እንዲህ ፊት ለፊት ፌስ ቱ ፌስ የተገናኙበት ከፕሪቶሪያ ሰላም ስምምነት በኋላ ወደ ሐላላ ኬላ አብይ እንትብስሩ ከዛ በኋላ እንደዚህ ሲነጋገሩ ነበር። ሐላላ ኬላ የሚባለው ምንድን ያላቸው እዛ ላይ የነበሩ ሰዎች አሉ። ጻድቃን ነበር፣ ጌታቸው ነበር፣ ፍሳባጆስ ሌሎችም ነበሩ። ይታየኛል እዛ ትዝ ይለኛል። አሁን ትጥቅ አትፈቱም ለይስሙላ ግን ሚዲያ አፍሪካ ህብረት ምናምን ሞኒተሪንግ ቲም ስለሚመጣ ትጥቅ ፈቱ በቃ ቲዲኤፍ ቲፒኤልኤፍ ትጥቅ ፈቷል ብለን ዜና እናሰማለን። ትጥቅ ግን አትፈቱም አይዟችሁ ነው ያላቸው። እኔ የምሬ ነው የምነግራችሁ፣ ምንም የሚደበቅ ነገር አይደለም። እንደዛ ነው ያላቸው። አትፈቱም ለሚዲያው ግን እናገራለን። እንዲያው እንኳን ትጥቅ መፍታት ይቅርና ሌላ እንሰጣቸዋለን፣ ያኛውን ሽማግሌውን እንመታዋለን ያሉ። ሽማግሌው የተባለ ያለው የኤርትራ ፕሬዝዳንት ነው። መረጃ አላቸው እነሱ። እኔ ማቆ ታሪክ
አስመራ ሄጄ ነገሩኝ። ተመሳሳይ እንዲያም በደንብ ባርጉ ምንም እንትን ሳይደረግ መረጃ አላቸው እነሱ እንደዛ ነው ያላችሁ። ከዛ ቆዩ ምን አይነት እንደዚህ ምን ማለት ነው የተባሉት? ምን ማለት ገና ነው ያኔ የኤርትራ ጦር ገና ከነበለት አልወጣም። ነበለት ማለት የመጨረሻ ማለት እነ መሐመድ ተሰማ እነ ጀነራል ማን የሚባል ብርጌደር ጀነራል እንትና የመጨረሻ የተዋጉበት ሐውዜን ሳይገቡ የመጨረሻ ውጊያ የተዋጉበት ነበለት ነበር። ሻዕቢያ ከነበለት ሳይወጣ ነው ሐለላ ኬላ ላይ ነበረው። ገና ነበለት እያለው ሴንትራል ትግራይ ክሎዝ ቱ በጣም እንትን ነው ሐውዜን አጠገብ ማለት ነው። እንዲህ ብሎ እንመተዋለን ይላል። ትግራይ ውስጥ ሆኖ ቲዲኤፍን አብይን እየደገፈ ትግራይ ውስጥ በነበረበት ገና ይሄ መንግስት አይደለም። የመንግስት ሽታም የለውም። ካዲ ለዛሬ ብቻ ማድር የሚፈልግ አሁን መንግስት ምርጫ እያካሄድኩ ነው ብላ ስለ ምርጫ ነግራቸዋለሁ ስለዛ ጉዳይ እና ከዛ ይሄ በትግራይ መስዋዕትነት በኤርትራ መስዋዕትነት በኤርትራ ወጣቶች መስዋዕትነት ነው 4 ኪሎ ያለው ሰውየው። ኤርትራ ስንት ወጣት ነው ትግራይ ውስጥ ያጣችው? ኤርትራ ራሷ ነው የምታውቀው። አማራ ስንት ወጣት ነው ትግራይ ውስጥ ያጣው? አማራ ብቻ ነው የሚያውቀው። በእነዚህ መስዋዕትነት 4 ኪሎ ተቀመጠ ሰውየው። በሚስ ካልኩሌሽን ነው በጊዜያዊ ስሜት በቃ ዝም ብሎ በደንብ ስሌቱ በደንብ ሳይሰላ ለምንድን ነው እዚህ ምገባው ብሎ ሳይሰላ በኋላ ነቄ ካሉ በኋላ ግን እንተያያለን ነው በየግንባሩ ያለው ሆነ። እኔ አብይ ልነግረው እችላለሁ ብዙ ያው አብይ ከኔ በላይ መረጃ ስላለው የመረጃ መዋቅር ስላለው ምን እንደሚባል ምን እንደሚታሰብለት እንዴት ምን ኩክ እየተደረገለት እንዳለ እኔ አይደለም እሱ በደንብ ያውቃል። ለማንኛውም ወደ ጽምዶ ተብሎ መጨረሻ ላይ ሁሉም የሚጫወትባት ጽምዶ የምትባለው ቋንቋ አለች። ተመልካቾች በስ ትንሽ እንሄዳለን። ተመልካቾች ምንም ነገር ማድረግ አይችሉም። ጽምዶ ቢሉ ምን ቢሉ ቀምተናቸዋል። የሚጠመድ በሬም የለም ሞፈርም ቀንበርም አስቀድመን ቀምተናቸዋል። በየቦታው ቀንበሮች ተሰብረዋል። ያደረጉት ሴራ ሁሉ በጣሳችሁታል፣ በጣሰነዋል። ይሄ በጣጥሰነዋል የትኛው ቀንበር እንደበጣጠሰ አይታወቅም። በነገራችን ላይ የትኛው እንደበጠሰ አይታወቅም። ግን በጣጥሰው ጽምዶ ምናምን እያሉ ነው የሚለው እሱ። ተመልካቾች የበጠሰው ነገር የለም። ገና ይበጣጠሳል። አንተልንግ ገና ይበጣጠሳል። ገና ችግር አለበት። ወለጋ ደግሞ ቋንቋቸው የማይታወቁ ሰዎች ገቡ እየተባሉ ነው። ሰምታችኋል ወይም ዛሬ አመጣላችሁ ሳመሪው አለላችሁ። ቋንቋቸው የማይታወቁ ወለጋ እዚያ አካባቢ ተገናኝቷል። መቼም ትግርኛ ተናጋሪ ከሆነ ትግርኛ ወለጋ ህዝብ ትግርኛ ያውቅም እንዴ? መቼም የአፍጋኒስታን ቋንቋ የሚናገር ይዞ በጣም ከመጣ ቤንሻንጉል ጉሙዝ ከመጣ የምስራቅ አፍሪካ ቋንቋ ተናጋሪ ነው። ወለጋ ለትግርኛ ሩቅ አይደለም። ወይ ፋኖ ነው የሚገባው ወይ ትግርኛ ተናጋሪ ነው የሚገባው። ምን የሚባል ቋንቋ ሊገባ ይችላል ከገቡ ነው። ኦኤምኤን ግን ከደህንነት መስሪያ ቤት የተላከለ ዶክመንት ነው እናውቀዋለን። ወደ እናንተ የምናደርሰው ነገር አለ። አሁን ይሄ ሰውዬ ምክትሉ ነው ዘውዱ በላይ ምክትሉ ነው ሰሞኑን ያጣው። ምክትሉን አውቆ ምንም አታመጡ ምንም ውጤት የለውም። ጽምዶ ነቅተንባታል፣ አግኝተናታል፣ ቀምተናቸዋል። ምንድነው ሞፈሩ ቀንበሩ ይላል ዘውድ በላይ። ሌላ ስለ ቆቦ መረጃ አላችሁ? ዛሬ ቆቦ ውጊያ አለ። ምን እያደረገ መሰላችሁ? የኢትዮጵያ አየር ኃይል የድሮን ጥይት ጨርሶ በሞርታር ጥይት ድሮን እየላከባቸው ነው። ሞርታር ጥይት ልክ ፋኖ ባለፈው ሚዲያ ላይ እንዳያችሁት እዚህ ሚዲያ ላይ አንድ ማሳይተናቸዋል። በሞርታር ጥይት በድሮን የሚመታቸው 2 ዓመት ሙሉ ሲቀጠቅጣቸው ነበር። ፋኖ መከላከያን ይቀጠቅጠው ነበር ተደብቆ። እኛም አልሰማንም። መከላከያም አይናገርም፣ ፋኖም አይናገርም። መከላከያ በድሮን ይቀጠቀጥ ነበር ተደብቆ። ከዛ በኋላ ለምን ፋኖ ይፋ እንዳደረገው ታውቃላችሁ? ትርጉሙ ፋኖች ይፋ አላደረጉት ይመስለኛል። ይሄ መረጃ አሁን ዝም ብዬ ልለፈው። ለምን ወደ ሚዲያ እንዳመጡት ሚዲያ ወጡበት ምክንያት በጣም ጥልቀት ያለው እና ትክክለኛ ነው። ሰው ክዶ ገብቶባቸው ነው ወደ መከላከያ ገባ፣ ሚስጥር የሚያውቅ ማለት ነው። ስለዚህ እሱ ከሚናገረው እኛ ለምን ቀድመን አንነግራቸውም? እናሳየው፣ ህዝቡ እናሳየው ብሎ ለቀቁበት። የብልጽግና ፋርሴ ውላ በሙሉ ተደናገጠ። ለካ በድሮን እየተበታን መከላከያችን ብሎ
ቪዲዮ ሲታይ አኪሬሲው ተአምር ነው። አሁን መከላከያ ስንሰማ የእንትን ጥይት ውድ ስለሆነ የድሮን ጥይት ሞርታር ጥይት አድርጎ እየታኮሰ ያለው በድሮን እየላከባቸው ያለው። ቆቦ ከባድ ውጊያ አለ ዛሬ። ጮቢ የሚባል ጮቢ ዛሬ ረፋድ ውጊያ አለ። ትላንትም ነበር። በተለይ ዛሬ ደግሞ ጠንከር ያለ አለ። በከባድ ብረት የታገዘ መከላከያ የእግረኛ የተሳተፈበት ትጥቃቸው ደግሞ አሁን ሰራዊት እያስገባ ነው። ዛሬ ፋኖች ከመንገድ ላይ ያገኟቸው ይሆናል። የተወሰነ የፌዴራል ፖሊስ ወደ 213 ቁጥር ያላቸው የፌዴራል ፖሊስ አባላት ወደ ቆቦ አስገብቷል። ምክንያቱም እየገባ በሙሉ ወይ ይሞታል ወይ ልብሱን እየቀየረ ሸሽቶ እየጠፋበት። አሁን የፌዴራል ፖሊስ ሊዋጋ ነው። ተራ ፖሊስ አይደለም፣ ሊዋጋ ነው ፌዴራል ፖሊስ የሚያስገባው። እነዚህ ዛሬ ቆቦ የገቡት ትጥቃቸው ወልዲያ ነው ያደረው። መሽቷል። ከመሸ በኋላ ፋኖ ያገኘናል ብለው ወልዲያ አድረዋል። በኮንቮይ ነው የሚመጣው። እነሱን ግን አስቀድመው ወደዛ እንዲገቡ አድርጓቸዋል። ቆቦ ደርሷል ወታደሮቹ። ፋኖ እጅግ ጠንካራ አቋም ላይ መሆኑ እየተነገረ ነው ብዬ ነው የማልፈው። በተግባርም እያደረገው ያለው እሱ ጉዳይ ስለሆነ መከላከያ ይገባል ያልቃል፣ ይገባል ያልቃል። ይሄ ፌዴራል ፖሊስ የሚባለው ይገባል ያልቃል። አሁን ዝም ብሎ ባዶ እንትን ላይ መሙላት ይሆናል። ከዛ እያለቀበት ነው። እንዲህ ባለበት ሰዓት ዶክተር አብዲ የሚባለው የአማራ ክልል ምክትል ርዕሰ መስተዳድሩ እኛ ቀይ ባህር እየተመኘን ፋኖ ግን ከመሃል ላይ ሆኖ ያደናቀፈን ነው። ይሄ ታጣቂ እኛ የሚተኩስብን እኮ በሁለት ቀን ቀይ ባህር መግባት ስንችል ፖርታችን ወደባችን ማምጣት ስንችል ጊዜ እያራዘበብን ነው፣ ግን አይቀርም ይላል። ሁለት ቀን የምንገባበት ምናልባት 3 ቀን 4 ቀን ይሆናል እንጂ ቀይ ባህር መግባታችን አይቀርም። ግን መሃል ላይ እንደዚህ እየተነኮሰ እንዳንገባ እያደረገን ያለው ብሏል ሰውየው። እናቶቻችን እኛ ጋር በየቀበሌው ጥይት የሚያበዙብን የጥይት ተኩስ የሚያበዙብን ህዝባችን እንዲንጋላታ የሚያደርጉት የባህር በርና የወደብ ባለቤትነት ጥያቄን ወይም የመጠቀም ህጋዊ መብታችንን በአጠረ ጊዜ እንዳናሳካ እዚህ ወግድ እናስቀራቸዋለን ብለው ነው ጥይት እየተኮሱ ያሉ። እንግዲህ ተመልካቾች ወደ ያው ለቀልድ ነው ፋኖ በዚህ ደረጃ ነው ያለው። እነሱ ይቀልዳሉ። በጋሻ ይቀልዳሉ፣ ባለስልጣናቱ ይቀልዳሉ። እኛ ቀይ ባህር ስንገባ ቀይ ባህር እንዳንገባ ነው ፋኖ እያደናቀፈን ያለው ይላል። ሜጀር ጀነራል ማን ለፍተና ጀነራል ነው መሐመድ ተሰማ ምርጫ ቅስቀሳ ላይ ተገኝቷል። አይታችኋል ትናንት። የሚገርም እኮ ነው የ97 ምርጫን እንትን ቅስቀሳ የሰው ተሳትፎ የሚያስነቁ እኮ ነው ተብሎ የቤት ሰራተኛ አይቀረው ዘበኛ አይቀረው ከየመንደሩ ምናምን ሰብስቦ ሄዶ አሰልፏቸው። የሚገርም እናንተን ማገልገል እኮ የተቀደሰ ሐሳብ እኮ ነው። እኛ እኮ ታድለናል እኮ እናንተ አይነት ህዝብ በማግኘታችን ትላለች አዳነች አበቤ። እኛ እኮ የስንዶ ምንድን ነው የስንዶ ነደው ነው የሚባለው እሱን ያደረግንበት እኮ የምግብ ሉዓላዊነታችን መገለጫ ስለሆነ ነው። ኢትዮጵያ ከዚህ በኋላ ጥገኛ አይደለችም እኮ ስንዴ ምልክት ያደረግነው እኮ አለች። ምልክት አንድ ፖለቲካ ፓርቲ ምልክት አይቀይርም። የአሜሪካ ዲሞክራትና ሪፐብሊካን አንዱ ምንድነው አንዱ ዝሆን ነው አንዱ እንትን ነው አይቀይሩም። 200 ምናምን ዓመታት ዝሆን ነው ወይ የሆነ ነገር ነው አይቀየርም። ይሄ ሰውዬ ባለፈው ምን ነበር? አሁን ኢህአዴግ ንብ ነው በንብ ጨረሰው ምን አልነበረውም። ባለፈው የሆነ ይሄ ሻማ ምንድን ነበር? ይሄ ኩራዝ ምናምን ነበር ባለፈው ጊዜ። አሁን ደግሞ የስንዴ እንትን አደረገው። ይቀይራል፣ ችግር የለበትም። የሚቀጥለው ደግሞ በቃ ሸነጥ ካደረገው ይሄ ነገር በቃ ሄዶ አንድ ነገር ይቀይራል። አብይ አህመድ ቢያደርገው ማለት ቢያገኝ እድል ቢያገኝ ለምንድን ነው አምና እኮ እንደዚህ ያደርጋችሁ ዘንድሮ እንደምን እንደዚህ ያደርጋችሁ የሚላቸው ሰውም የለም፣ አጠገብ ያለው ሰውም የለም፣ ሊጠይቅ አይችልም። የጀነራል አስናቀ ሞት ነገሮች እያመጣ ነው፣ መዘዝ ይዞ መጥቷል። በ1982 ወደ ኢህዴን ታጋይነት የኢህአዴግ ታጋይ ነበር። 82 ዓመተ ምህረት በጣም ረጅም ዓመት ነው። በጣም ረጅም ወደ 36 ዓመት ሙሉ መከላከያ ነበር፣ ታጋይ ነበር። 36 ዓመት ሙሉ ያገለገለውን መከላከያ ኒውስ እንኳን አልሰጠውም። እንደ ውሻ እንኳን መቃብር ይሰራለታል። የገሌ ውሻ እኮ ሞተች እየተባለ እንኳን ብዙ ነገር አለ፣ ሀዘን ብዙ አለ።
ውሻ በጣም የውሻ ሞት ጉድ ነው። አንዳንዱ እኮ ተራ ውሻ አይደለም እያልኳቸው ያለሁት በጥይት መንገድ ላይ የሚገደሉ እያልኩኝ አይደለም። አለኝታ ማለት ታማኝ ቤት ጠባቂ ማለት እኮ ቤተሰብ ጠባቂ የነበረ ውሻ ሲሞት እንዴት እንደሚከበር። ይሄ ሰውዬ ግን አሸልኮው ነው የቀበሩት። ስላሴ ሄዱና ተደብቀው አስፋልት ላይ እንደተገኘ አስከሬን ተደብቀው ሄደው ቀበሩት። ማንም ዜና እንዳይዘግብ ተብሎ የኢትዮጵያ ቴሌቪዥን አይዘግበው፣ ማንም ሚዲያ እንዳይዘግበው ብሎ እንደዚህ አሸልኮ ቀበሩት። ያሳዝናል ነው። በፍጹም አይከበርም። አብይ አህመድ እንደሆነ አያከብርም። ይህ ሰው ይብላኝ ለቤተሰቡ፣ ለልጆቹ፣ ለሚስቱ ነው። ይህ ሁሉ ዓመት አንደኛ ደርግን ጥሎ መጥቷል። ኢትዮ ኤርትራ ጦርነት ተሳትፏል። አልሸባብ ምናምንም ተሳትፎ ሊሆን ይችላል። የትግራይ ጦርነት ኦፍኮርስ ተሳትፏል። 33ኛ አዛዥ ነበር። 33ኛ ክፍለ ጦር አዛዥ ነበር። ተሳትፏል። ከዛ በኋላ ነቀምት ነው በፋኖች ነው የተበላ። እዚህ ላይ እየወጣ ያለው መረጃ ወጥቷል። ይሄ የቢዛሞ የወለጋ ፋኖች ነው የሚሉት። ቢዛሞ ይሉታል፣ ወለጋ ይመስለኛል ቢዛሞ ማለት። በሰራዊቱ ከፍተኛ አዛዦች አሁን የተፈጠረ መጠራጠር አለ። መረጃው እንዴት ወጣ? ጀነራሉ እየወጣ እንደሆነ አጃቢ ታጅቦ በኮንቮይ እየወጣ እንደሆነ ቀድሞ መረጃ ተሰጥቷቸው ጥሩ አስተማማኝ ቦታ ላይ ደፈጣ ተዘጋጅተው ነው የጠበቁት ነው እየተባለ ያለው። ጥሩ ምንጭ እየተገኘ ነው። ጥሩ የኢንፎርሜሽን ምንጭ እየተገኘ ነው መከላከያ ውስጥ ማለት ነው። ጀነራል የሚያክል እገሌ እየመጣ ነውና በለው የሚል መረጃ ከመከላከያ ከተገኘ አንድም ሰው ኤግዘምት ሊሆን አይችልም። ከዚህ ነገር ሊሆን አይችልም። እና እየተነገረ ያለው ጀነራሎቹ ደግሞ ይሄ ገና ነው። መስከረም ነው ወደ ብርጌደር የገባው። ይሄ በኢትዮ ኤርትራ ጦርነት ጊዜ የተሳተፉ ልጆች ታጋዮች መከላከያ ጀነራል የደረሱ አሉ። ብርጌደር እኔም አውቃቸዋለሁ። በኢትዮ ኤርትራ 92 ምናምን የገቡ። ይሄ ግን የ82 ነው። እስካሁን አልገባም ነበር። የጎንደር ልጅ ነው ያሉት። ጎንደር እስካሁን አልገባም። ኮሎኔል ላይ ቁጭ አድርገውት አሁን መስከረም ነው ብርጌደር የሰጡት። አሁን መስከረም አንፌር ነው። እቺ ዓለም አንፌር ነች። በዛ ላይም ጥቅም ተጠቃሚ አልነበረም አሉ። ገና የሚጠቀምበት ጊዜ ነው። አሁን ወደ ብርጌደር ምናምን ሲገቡ ይሄ ጫካ ለጫካ ህይወቱ ሙሉ ሲንከራተት የነበረ ነው። ይሄ ብርጌደር ምንም ዋጋ የለውም። ደሞዙ ትንሽ ነው። መሬት ምናምን አዲስ አበባም ሊሰጡት አይችሉም። አሁን ብርጌደር በሽ ነው የተሰጣቸው። ጀነራል ሌፍተና ጀነራል የሚባሉ ናቸው። አዲስ አበባ ያገኙት። ይሄ የጥቅም ተጋሪም አልነበረም። ገና ከታች ነው። ገና አሁን ምናልባት ሊበላበት የሚችል እድሜ ላይ ሊኖር ይችላል። አሁን ገና ትንሽ አሁን ጊዜ ቢሰጠው እና እነዚህ ጀነራሎች የጥቅም ግጭት አላቸው። ለምሳሌ ቤኒሻንጉል ጉሙዝ አሶሳ አካባቢ ወርቅ በኪሎ የሚበላበት ነው። ጊፍት የሚሰጥበት ነው። አሻድሊ ሐሰን የሚባለው የክልል ርዕሰ መስተዳድር ባለፈው ለጀነራል መሰረት የአርኤስኤፍ ካምፕ እዛ ማናጀር ያው ከላይ እንደ ሊያዘን ኦፊሰር ዋና የኢትዮጵያ ተወካይ አድርጎ ሊያዘን ኦፊሰር ሆኖ እዛ የሚሰራው 10 ኪሎ ግራም ወርቅ ኤርፖርት ተይዞበታል። ባለፈው ዜና ላይ እንደሰማችሁት ከአሶሳ ወደ አዲስ አበባ ሲመጣ በቪአይፒ ሻንጣውን ይፈተሽ አይፈተሽ ተብሎ አንደኛ መፈተሽ አለበት ብሎ ፈትሾ 10 ኪሎ ግራም ነው የተገኘበት። መከላከያ ወሰደው ለምርመራ ብሎ እና ቤኒሻንጉል ጉሙዝ የሚመደቡ ጀነራሎች ሁሉም ወርቅ ምናምን ጊፍት ይሰጣቸዋል። እንደ ሼህ ሆጀሌ የሚባሉት ሸጎሌ የሚባሉ አዲስ አበባ ሰፈር የድሮ የቤኒሻንጉል አሶሳ ገዢ የነበሩት ንጉስ እንደሳቸው ዘመን እሳቸው ወርቅ ያመጡ ነበር። ለእነ ምኒልክ ዘመን ጊፍት ያመጡ ነበር። አዲስ አበባ ቤተ መንግስት ፓላስ ነበራቸው። ሸጎሌ የሚባሉ በሳቸው ስም የሚጠቀሰው አሁንም አሻድሌ ሁሴን ለዚህ ጉዳይ ወርቅ እየሰጣቸው ያለው እና አንዳንዶቹ መሬት ይዘርፋሉ፣ አንዳንዶቹ ወርቅ ይዘርፋሉ። እና እዛ አካባቢ ከተመደበ እድለኛ ነው እየተባለ ነው። ወደ ቤኒሻንጉል የተመደበ የሆነ ነገር ዘርፎ ነው የሚመጣ። ይሄን እንዲህ ከዚህ ቀጥለን ተመልካቾች ኦኤምኤን ይዞት የወጣ መረጃ ልንገራቸው። ለእውነት ያድርገው ብለን ነው የምናልፈው። እኔ እውነት ያድርገው ብዬ አልፋለሁ። ኦኤምኤን በአፋን ኦሮሞ ነው። እዚህ ባልደረባችን ተርጉሞ እዚህ ያቀረበልን አለላቸው። እዚህ ጋር ወደ ወለጋ ጥንቅቅ ያለች ወሳኝ መረጃ ስለሆነች እችን ስክሪፕቶ ብትወስዷት ላንብብላችሁ። እዚህ
ላምብላችሁ ተበካይ ወይ ስክሪንሾት ወሰዱትና ምን ያህል እንትን ለብልጽግና እንደሚጠቀምበት ይሄ ሚዲያው ለብልጽግና እንዴት ያገለገለ እንደሆነ የሚያገለግል ነው። ላምብላችሁ እዚህ ጋር ኦኤምኤን ዛሬ ዘገበው በአማርኛ ሲተረጎም ነው። በጎጃም በኩል ወደ ምስራቅ ወለጋ ዞን ኪራሙና ጊዳ አያና ወረዳዎች ብዙ ታጣቂዎች እየገቡ መሆኑን ነዋሪዎች ገለጹ ይላል። ነዋሪዎች ከታጣቂዎቹ መካከል አማርኛ የማይናገሩና ያልታወቀ ቋንቋ የሚጠቀሙ ሰዎች እንዳሉ ተናገሩ ይላል። የማይታወቅ ቋንቋ ማለት ነው፣ የማይሰሙት። አንድ የኪራሙ ነዋሪ ታጣቂዎቹ በዱር አካባቢ ሲያልፉ በቅርበት ሆኖ ያልተለመደ ቋንቋ ሲነጋገሩ መስማቱን ገልጿል ይላል። የጊዳ አያና ነዋሪዎች ከዚህ በፊት ከታዩ ታጣቂዎች የተለየ የአለባበስና አደረጃጀት ያላቸው ኃይሎች መታየታቸውን ገለጹ ይላል። በአካባቢው ቀደም ሲል የነበሩ የፋኖ ታጣቂዎች ከነዚህ አዲስ የገቡ ኃይሎች ጋር እንደነበሩ ነዋሪዎች ተናገሩ ይላል። ልድገማትች ተመልካቾች፣ በአካባቢው ቀደም ሲል የነበሩ የፋኖ ታጣቂዎች ከነዚህ አዲስ የገቡ ኃይሎች ጋር እንደነበሩ ነዋሪዎች ተናገሩ ይላል። ከዚህ በፊት ለኦኤምኤን የተሰጠ መረጃ ጽምዶ የተባለ የሰሜን ጥምረት በምስራቅ ወለጋና ሆሮ ጉድሩ ወለጋ አቅጣጫ ታጣቂዎችን ወደ ኦሮሚያ ለማስገባት እየተንቀሳቀሰ መሆኑን ጠቁመዋል ይላል። የኤርትራ መንግስት፣ የትግራይ ኃይሎች እና የአማራ ኃይሎች ተወካዮች በፖርት ሱዳን በቅርቡ መወያየታቸው ተጠቅሰዋል ይላል። ይሄ ነገር እንግዲህ ኦኤምኤን ነው የዘገበው። ኦኤምኤን የዘገበው ለተመልካቾች ይጠቅማል ብለን ነው ይሄን ያመጣ ነው። እውነት ከሆነ ብለን ቋንቋቸው የማይታወቅ ሰዎች ወለጋ ገቡ እየተባለ ነው በጽምዶና እነዚህ ደግሞ ከፋኖ ኃይሎች አብረው ነው የሚታዩት። እዛው ኦፕሬት ሲያደርጉ የነበሩ ሲንቀሳቀሱ የነበሩ የፋኖ ኃይሎች አብረው ነው እየሰሩ አብረው ታዩ ነው እየተባለ ያለው። ስለዚህ በቋንቋቸው የማይታወቅ ትግርኛ ይታወቃል ኢትዮጵያ ምድር ላይ። ትግርኛ ከሆነ አረብኛ ከሆነም ይታወቃል አይደል? አረብኛ እዛ አካባቢ ቅርብ ነው ለቤንሻንጉል ጉሙዝ ለሱዳን። አረብኛ ይታወቃል ቋንቋ። እንኳን አረብኛ ህንድ ነው ቻይንኛን እናውቃለን። ቋንቋ ባይገባን ምን አይነት ቋንቋ እየተናገረ እንደሆነ መገመት ይችላለን። ኦኤምኤን እየነገረን ያለ ግን ልክ ማናት አዳነች አበቤ ሀጫሉን የገደሉ ያለች ጊዜ የምታስበው ሀጫሉን የገደሉ አሁን ያን ሰዓት ቀላ ጊዜ እርስ በርሳቸው ሲነጋገሩ በትግርኛ እኛን ሲያናግሩን በአማርኛ አለ ጥላሁን ምናምን ብላ ያው በትግራይ ላይ ጦርነት ስታቀሳስረ የነበረችበት ጊዜ እርስ በርሳቸው ሲነጋገሩ በትግርኛ እኛን ሲያናግሩን በአማርኛ በኦሮምኛ አለች። ጥላይ የሚባል አንድ ዝም ብሎ ፌክ እንትን አድርገው ድራማ ሲሰሩ ማለት ነው። ራሳቸውን በልተው ኦፒዲዮ ራሱን በልቶ ሀጫሉን በልቶ መጨረሻ ላይ ህወሓት ነው ያደረገው በሚሉበት ጊዜ ማለት ነው። ቀጥለን ተመልካቾች ስለ ጽምዶ ከጽምዶ ሳንወጣ ሁለት ጉዳዮች አሉ። ጥንቅቅ ያለ ጉዳይ የጽምዶ እንዳያመልጣቸው። ጽምዶ አብይ አህመድ ጽምዶ ለምን ይጠላል ስንል በትብብር ነው የገደልኳችሁ ነው የሚለው። ትግራይን የገደላት በትብብር ነው፣ ብቻው አይደለም የገደላት፣ ተባብሮ በዚህ በኩል ሞቃዲሾ ጭምር አስገብቶ ጎንደር ሄዶ ተስማምቶ የሞቃዲሾ ትብብር ጭምር አግኝቶ ኤርትራ ሲሰለጥን የነበረው 5000 የሶማሊያ ሰራዊት እሱን አስገብቶ በዛላምበሳ በኩል ነው ትግራይን የገደለው ጨፈጨፈው። የኤርትራን ይሁንታ ያገኘው የተሻገረ ይሁንታ አግኝቶ ከዛ በርታ የሚል ኢኮኖሚ የሚያንቀሳቅስ የኦፒዲኦ እገዛ ይዞ ከዛ ሚዲያውን የሚቆጣጠር ፕሮፓጋንዳውን ጥላቻውን የሚነዛ የአማራ ብልጽግና ተቆጣጥሮ ሚዲያውን ምናምን ተቆጣጥሮ ወደ ትግራይ ዘመተው። ኢኮኖሚ አላዘመተም የአማራ ብልጽግና ፕሮፓጋንዲስት ነው፣ ሚዲያው ነው ያዘመተው። በዛ ላይ ተባባሪ ጥላቻ ቁረጠው ዝረፈው የሚል ኢኮኖሚ በማስተባበር ደግሞ ኦፒዲኦ ይዞ መጣ እና አሁን ብቻዬ 2013 ብቻ ነው ያገኘው ይሏል ትግራይ። አሁንም ብቻ እንድጠብቀኝ ይፈልጋለሁ ነው የሚለው። አይደለም ብቻ አይደለም እጠብቅህ አንተ ብቻ ትጠብቀኛለህ ነው አሁን ጉዳዩ። ተገላቢጦች ነው ጉዳዩ። እኔ ብቻ አይደለም ከዚህ በኋላ ኤርትራን አስተባብረ አማራን አስተባብረ ምናምን ወደ እኔ የምትበጣበት ጊዜ አብቅቷል ነው ሰውዬው። አብይ የሚፈልገው ምንድን ጽምዶ
በሴት በወንድ ስም ምናምን የሚጠቅሷት ጽምዶ ጾታ የለውም። ጽምዶ ነው። ብልጽግና እንዲህ በተለምዶ ብልጽግና እንደዚህ ያደረገ ነው የምንለው፣ እንደ ወንድ ነው የምንጠራው አይደል? የማንም ሽንተም ሁላ ቢሆንም ግን እንደ ወንድ ነው የምንጠቅሰው። ዝም ብሎ የተለመደ ነገር ስለሆነ ነው። የተለመደ ነው። እቺ ብልጽግና እንደዚህ ያደረገች ሲባል ሰምተነው አናውቅም። ህወሓት እንደዚህ ያደረገች ነው የሚሉት እነሱ። ቀጥቅጦ የገዛውን ቲፒኤልኤፍን እና አብይን አዋርዶ በዓለም አቀፍ ህብረተሰብ መካከል በሙሉ ዓለም እያየው እንዲህ አዋርዶ እየቀጠቀጠ እየገረፈ ደብረ ሲና ደብረ ብርሃን ያደረሰውን እሷ ቲፒኤልኤፍ ይሏታል። በለው እንደፈለግ። በሴት ስትጠራው ሴት ልጅ ስም ነው፣ የሚስት ጾታ ነው፣ የእናት ጾታ ነው፣ ገና የልጅ ልጅም ጾታ ነው። በሱ እንደዚህ አይነት ምትሰራ ፕሮፓጋንዳ ካለ ሄድና ለራስ ተጠቀምበት። በተረፈ እኔ በትብብር ትግራይ መጥቻለሁ። አሁን ግን እንዳትተባበሩ ነው። በእኔ ዘመን ተባብሬ ያለው እናንተ ግን አሁን የሆነ ነገር ብትተባበሩ ራሳችሁ ለመከላከል እኔን ለማጥቃት አይደለም፣ አብይን ለማጥቃት አይደለም፣ ራሳችሁ ለመከላከል ግን እንዳትተባበሩ ነው እያለ ያለው። አሁንማ ለራሳችን ህልውና ስንል የጋራ ጉዳይ ገጥሞናል። ለጋራ ህልውናችን አንደኛ አንዱን ላለመንካት ሚነካ ካለም አብረን ለመቆም እንስማማለን ነው። የሚደበቅ አይደለም። ይሄ ልውረር ካልክ አትወርም ነው። ተላይሰህ ትመለሳለህ ነው። ባትወር ይሻልሃል፣ ባትወጋን ይሻልሃል። ከወጋን ግን እንደ ትላንትናው አብረን የሆነ ትግራይ ላይ የምንዘምትበት ጊዜ የለም። በጋራ ዩናይት አድርገን ስራችን የምንሰራበት ጊዜ ነው። ስለዚህ ምን ኃጢአት አለው? ትላንት ኃጢአት አልሰራም፣ ተባብረን የገባው። አሁን አትምጣ ከመጣ ግን እንተባበራለን የሚል ኃይል ነው ያለው። አትምጣ ከመጣ ግን እንተባበራለን ነው። እመጣለሁ ነው የምትለው ነው። እንደዛ እንምጣ እየመጣንብህ ነው ያለ ኃይል የለም። ቀይ ባህር ልግባ እያለ ኃይል ያለው እሱ ነው። አብዲ እኮ ነገረን እኮ ፋኖ እኮ ቀይ ባህር እንዳንገባ እኮ ፋኖ እዚህ ጋር ረበሸን እያለ ያለ ማን ነው? ከአስመራ መጥቶ እኔ አዲስ አበባ እንዳልገባ እኮ እንትና ረበሸኝ የሚል ከአስመራ ሰምታችሁ ታውቃላችሁ እንዴ? ወይ ከመቀለ ወይ ከደምቢ ዶሎ ምናምን ተሰምቷል እንዴ? የለም እኮ አስመራና እዚህ ቀይ ባህር እንዳንገባ ፋኖ እኮ እዚህ ረበሸን የሚል ነው ያለው። ስለዚህ እርስ በርሳቸው የማይግባቡ ይላል። አሁን በፕሮፓጋንዳቸው ሰምታችሁ ከሆነ አሁን ፋኖ ከማን ጋር ይስማማ ነበር? ፋኖ ከብልጽግና ጋር ስለሚግባባ ነው ወደ ትግራይ የገባው። ኤርትራ ከብልጽግና ጋር ስለሚግባባ ነው ወደ ትግራይ የገባው። ሞቃዲሾ አሁን ያለው ሞቃዲሾ ከብልጽግና ጋር ስለሚግባባ ነው ወደ ትግራይ የገባው አይደለም። ይሄን ታሳቢ እናድርግና ፕሮፓጋንዳ አዲስ አበባ ያለው ፕሮፓጋንዳ እንየው። ትግራይ ወጣቶች በኃይል እየተወሰዱ ነው ይላል። ለምን ብትሉ ትግራይ እጇን አጣጥፋ 9000 ሰራዊት 9000 ወታደር ይዛ ነው ትግራይ ወደ ጦርነት የገባችው። 9000 ልዩ ኃይል ነው የነበራት። እኔ አይደለም ያልኩት፣ ጻድቃን ነው ራሱ የነገረን። ወደ ወረደ ሳይዘጋጅ አልተዘጋጀም ነበር። 9000 ሰራዊት ይዞ እየፎከረ አስበላን ነው ያሉት መጨረሻ ላይ። ከዛ በኋላስ አሁን ራስን መደራጀት አለብህ የነበርከው ቲዲኤፍ የነበርክ እና ወደ ቦታ ተመለስ ቢባል አፈሳ ጀመረው። ቲዲኤፍ አፈሳ ጀመረ ይላል። ድርጅቱ አፈሳ ጀመረ። ቲዲኤፍ ወደ ቦታ ግባ ቢባል ማለት ነው። ወደሮ ነው የሚገባው። የራሱ ጉዳይ እኮ ነው የሚገባው እኮ። እናቱ አባቱ ቀየውን ለመከላከል እኮ ነው የሚገባው እኮ። ከዛስ የሰብአዊ መብት ተቆርቋሪዎች ሆነ አዲስ አበባ ሆነ። ከዛስ ምን ይላሉ? ጌታቸው ባለፈው እንደሰማችሁ በቅርቡ መቀለ እንገባለን አለ። ቤት በኩል እንዴት አድርጎ ጻድቃን ምን አለ? የትግራይ ሰራዊት ቲዲኤፍን አፍርሰነዋል። ቲዲኤፍ ወደ ቤት ሂድ ወደ አፋር ሂድ ምናምን እያል አፍርሰነዋል። ስለዚህ አሁን ምን ይላሉ? አሁን ምን ይሉታል? ቲዲኤፍ በየቦታው ማሰልጠኛ ምናምን እያፈሰ ነው ይላል። ምንድን ነው ትግራይ እንዲህ ብሎ ጠብቆ እጁን አሳስሮ ጠብቆ ጥርሱን እየፋቀ ጌታቸው ረዳ ሄዶ ትግራይ ፕሬዝደንት መሆን ነው የሚፈልገው። ትግራይ በቅርቡ እንገባለን ሲል ባለፈው። ለምን መሰላችሁ? እነዚህ ሰዎች በህልም ዓለም ነው የሚኖሩት። አብይ አህመድ አንድ ነገር ሹክ ልበል ሆኔ አብይ አህመድ በብልጽግና የሚዘወር በብልጽግና የሚታዘዝ መንግስት ትግራይ ላይ ማስቀመጥ አይቻልም። ይሄ ዘበት ነው። ኢስጎን እንዳለው ያ ጊዜ ኢስጎን ነው። ይሄ እየነገርኩት ነው። ጌታቸው ረዳ እነ ጻድቃን ትግራይ ሆነው ያልቻሉት አዲስ አበባ ሆነው እንችላለን ካሉ እየበሉህ ነው፣ እየመጠመጡ ነው።
ስጣቸው፣ ገንዘብ አጉርሳቸው፣ ይዝረፉ፣ ችግር የለውም። ማንም ፋንታቸው፣ የእነሱ ፋንታ። ማንም አለለ እየዘረፈው የለ እንዴ? ይብሉ፣ እነሱ ይብሉ። ግን የሚሸውዱ ወደ ትግራይ ይገቡልኛ ብላ አይደለም የቀለብካቸው። ምንም ማምጣት አይችሉም ትግራይ ውስጥ ምንም። ጠራርገን ከትግራይ ያስወጣራቸው እነዚህ ሰዎች ናቸው። ሌባ ስብስብ ነው። ሬንት ሲከር ነው። ቤተሰቡን ለመጥቀም፣ ልጆቹን ለመጥቀም፣ የትግራይ ሀብት ለመቀራመት እያንዳንዳቸው ቤት አሁን ቢንኳኳ ባግራውንዳቸው ቢንኳኳ ማን ምን አለ ለማን ልጁ ለማን ቤተሰብ ጠቀመ ማወቅ ይችላለን። ትግራይ ያለው ህዝብ ያውቋል። ይሄ ምንም ማምጣት አይችሉም። ፍሬ እንዲያፈሩልህ አይደለም። ትግራይ የሆነ ቀን እንዲረብሹልኝ ማምጣት አይችልም። ለምን ትግራይ ባንኩም ታንኩም እንዲሁ አቅፎ ይዘው እያለ ምንም ማምጣት አልቻለም። መጠጥ ቤት ነበር የሚውሉ፣ ሴት ሲያሳድዱ ነበር የሚሉት። በሽምግልና እድሜያቸው ከ20 ዓመት ልጅ ወልዶ አዲስ አበባ ሄዱት። አንዳንዶቹ የቤተሰብ ጉዳይ እንዳነካካ ብለን ነው ዝም የምንለው እዚህ። ስለዚህ ዋጋ የለውም ነው። አብይ ማወቅ ያለበት እሱን ነው። የጽምዶ ጉዳይ በደንብ ፋውንዴሽኑ የተሰራ ነው። በኮንክሪት የታነጸ ጽምዶ ነው ያለው። በተለያየ መንገድ ሞክረው እድል ነበራቸው ትግራይ ወጣቱን በአካባቢ በምናምን የትግራይ ህዝብ በአካባቢ ምናምን መጫወት ሲጀምር የተበሉት ያኔ ነው። ማዕከላዊ ዞን አድዋ ምናምን በሚሉበት ጊዜ ትግራዋይ አንደኛ ስትከፋፍለው መስዋዕትነቱን ስታጨባልቅበት ስታቋሽሸው የልጆቹ መስዋዕትነት ዩዝለስ ነው ብለህ ስትናገረው እና ቲዲኤፍ ላይ መጥፎ ነገር ያደረክ ጊዜ ተበልተሃል ማለት ነው። ቀይ መስመር ነው ለትግራይ ፍጹም እንደ መደራደሪያ እንትን የማያቀርበው። አሁን በአካባቢ በምናምን የሚያስብ ትግራይ ያለ አዲስ አበባ ሄዷል። ያ የኔ ትውልድ አዲሱ ትውልድ ትናንሾቹ ከኔ በታች ያለ ትውልድ በአካባቢ በቀበሌ የሚያስብ ትውልድ አልነበረ። እንደዚህ ያለ የተገነባ ትውልድ አይደለም። የመጡት የነጻድቃን ቡድን የመጣ ምንድን ያደረገው በዚህ ነው የተጨማለቀው። በዚህ ለመጫወት ይሄ ካርታ ለመጫወት ነው የሞከረ። የ60ዎቹ ትውልድ የሚባለው እሱ ነው ድራማ ያሳየን። አቅም ቲዲኤፍ በዚህ የሚታወቅ ነገር አልነበረው። በዚህ አካባቢ ለመጫወት ያሰቡት ግን እሱን ነው። ትግራይ ያለው አንደኛው አቅሙ እጁ ላይ ያለው እንደ ኒውክለስ የሚያገለግለው ዩኒቲውን ነው፣ አንድነቱን ነው። አንድ ብሔር ነው። ምንድን ያለው አገኘው ተሻገር ከዚህ በፊት የማይኖሪቲ ሜንታሊቲ ነው አለ። ለታማኝ የላከው ድምፅ መታቆት ያኔ የትግራይ ቲፒኤልኤፍ ደግሞ ወጣቱ ምናምን እንትን እያቀሳቀሰ ህዝቡ ቄሱ ምናምን እኮ የሚገርም ቄሱ እኮ ምናምን ቄሷ መነኩሴዋ እኮ በርበሬ ትረጫለች እኮ ምናምን ይላል የሆነ ድምፅ የወጣው። ይሄ ነገሩ የሜንታሊቲያቸው በጣም የማይኖሪቲ ሜንታሊቲ ነው አለ። የትግራይ ማይኖሪቲ አይደለም። ትግራይ ማይኖሪቲ ቢሆን የኢትዮጵያ ፖለቲካ ሁሉም ትግራይ ላይ ተንጠልጥሎ ቁጭ ይላል እንዴ? የትኛው ህብረተሰብ ነው ስለ ብልጽግና ስለ ሀገራዊ ምርጫ ከሚናገረው ኢትዮጵያዊ ይልቅ ስለ ትግራይ ፖለቲካ የሚያወራው አይበዛም እንዴ በኢትዮጵያ? እስኪ የትኛው ሚዲያ ነው ስለ ኢትዮጵያ ምርጫ የሚያወራው? ስለ ትግራይ ሁሉም ነገር ስለ ትግራይ ነው ያለው። ፖለቲካል ሴንተሩ ትግራይ ነው ያለው። የኢትዮጵያ መጻኢ ዕድል ወሳኙ ኃይል ትግራይ ነው ያለው። ይሄን ደግሞ አለው ወሳኙ ኃይል ትግራይ ነው ያለው። ብቸኛ አይደለም፣ ወሳኝ ግን በጣም ክሪቲካል ሮል የሚጫወተው ኃይል ግን እዛ ነው ያለው። ይሄ ነገር የሆነ ነገር ጀመርክ ማለት ነገሮች እንዴት ሊቀባበሩ እንደሚችሉ ወሳኝ ኃይል ስለሆነ ነው። ስለዚህ አዛኝ መስሎ አንዳንዶቹማ ይሄው እዚህ አካባቢ ማሰልጠኛ አለ በእውነት የድኩማን ስብስብ ካርታ እዚህ አካባቢ ማሰልጠኛ አለ ብሎ ኮኦርዲኔት የጎግል ከጎግል ኮኦርዲኔት ያመጡና እዚህ አካባቢ ማሰልጠኛ አለ ብለው ይለጥፋሉ ሶሻል ሚዲያ ላይ። ትግል መሆኑ ነው። ወደ ወረደ የሚያሰማራቸው አሉ። መቀለም አዲስ አበባም አሉ። አሁን ወደ ወረደ የሚያሰማራቸው አሉ። ሞባይሉን ቀምተው የሆነ ቦታ ላይ ካላስቀመጡት የሚያሰማራቸው ሰዎች አሉ። በተግባር ነው የምናገረው። የሚያሰማራቸው ሰዎች አሉ። መቀለም ጭምር ይላከልኛል። ለሰው ቴክስት አድርጎ እንደዚህ ብሎ ትእዛዝ እየሰጠን ነው ብሎ ይላከልኝ ሰው አለ። ግን የትግራይ ጸጥታ የፍስሐ ባንጅ የሚመራው እንትን ምን እንዳስነኩት አላውቅም። ምን እንደዚህ አይነት አድርጎ ቁጭ ቢሮ ውስጥ ቁጭ ብሎ ይታገላቸዋል። ይበላቸው በደንብ አድርጎ ብትመክራቸው ምናምን የሚሰማቸው ስብሰባ ቲፒኤልኤፍ ስብሰባ የዚህ ስብሰባ የስራ አስፈጻሚ ስብሰባ ይላል። አንዳንዴ የራሳቸው ጉዳይ ማለት የፖለቲካ እንትናቸው ራሳቸው ያውቃሉ የሚባለው ቋንቋ ትግራይ እኔ ድሮ ነበር
ያውቃሉ። ይሄ ጠፋባቸዋል ሌላ ትግራዋይ አጠቃላይ ብዙ ሰው ይሄ ያለ ለዚህ አይጠፋው ምናምን ይባላል። ቲፒኤልኤፍ ማለት ይሄንማ አይጠፋባቸው ይል ነበር። ግን ሰዎች ናቸው እነዚህ ሰዎች ናቸውና እኔ የማየው ነገር አይታያቸው፣ አንዱ የሚያየው ነገር አይታያቸው፣ ወይ እነሱ የሚያዩ ነገር እኔ አይታየኝም። ዝም ብለን የምናልፈው ነገሮች አሉ። አሁንም ግን ስብሰባ ላይ ቁጭ ብሎ ጊዜያቸውን ይፈጃሉ። ቁጭ ብሎ ደግሞ ወደ ወረደ ቁጭ ብሎ ለአንዳንዶች አሁን ለደብረጽዮን ቁጭ ብሎ ወደ ወረደ ይበልጧል። አንዳንድ ቁጭ ብሎ የሚሰራው ስራ ያኛው ስብሰባ ምናምን ነው አቸር የሚያደርገው። ወደ ወረደ ቁጭ ብሎ ይሰራውን ቴሌፎን ነው ቁጭ ብሎ ቴሌፎን ላይ የሚውለው ትእዛዝ እየሰጠ እንደዚህ አድርግ እያለ አጀንዳ እየሰጠ በዚህ በኩል የአንድ ላይ መርጅ ስላደረጉ ነው። ከጌታቸው ማለት ወደ ወረደ ነው፣ ወደ ወረደ ማለት ነው። መጣበታል ሌላ ጊዜ። ለማንኛውም አሁን በቅርቡ በቃል እንገባለን። አለፍ ሲል ደግሞ በትግራይ ጦርነት ለማስቀረት ነው የሚሉት። ይሄ ጀዝባ ስብስብ አዲስ አበባ ያለው በትግራይ ጦርነት ለማስቀረት እንታገላለን ምናምን ይላል። ከዛ በቅርቡ ግን በቃል እንገባለን ይላል። በየት በኩል? በአስማት ሳትዋጋ ከማን ጋር? ሰራዊቱን እናፈርሷለን ከሚል ነው። የትግራይ ህዝብ መስማት ያለበት እሱ ነው። አንድ ባንዳዎች እና ወደ ጽምዶ ጉዳይ የጽምዶ ቅልብጭ ያለች አንድ ቅልብጭ ዶክመንት አለች፣ ስለ ጽምዶ አለች። መጀመሪያ ባንዳዎቹን እናስታውስ። እንዴት አብይ ያመለጠው እድል፣ የአብይ ወርቃማ ዘመን የሚባለው ወርቃማ ዘመን። ባንዳነት የግድ ክላሽ ማቀበል ብቻ አይደለም። የሀገርን ጥቅም የሚጎዳ የሀገርን ኢንተረስት የሚጎዳ እዚህ ጠቀምኩ ብሎ እዚህ የሚያስለቅስ ከሆነ ባንዳ ነው። ቢኮዝ ያ ናሽናል ኢንተረስትን ሰርቭ አያደርግም። ራቁታቸውን የሄዱ ሰዎች የኤርትራ ልብስ ለብሰው መጥተዋል። ለዚህ ነው ኤርትራ ወጋን የሚሉት። እንግዲህ ራቁታ እንዋጋም መቼም። ዘንድሮ ከኤርትራ ጋር ታርቀን ባይሆን ኖሮ ምን ሊፈጠር እንደሚችል መገመት ያስቸግራል። መታረቃችን የግለሰቦች አለመሆኑን መታረቃችን የህዝቦች መሆኑን ከኤርትራ መንግስት በላይ የኤርትራ ህዝብ በተግባር አሳይቶናል። በጣም ነው የምናመሰግነው የኤርትራ ህዝብና መንግስት ስላደረገው ነገር። አክሱም ይዘን ስናልፍ አክሱም ገብቶ ወጣቶች በጅምላ ሲረሽን ጸብ ተፋፍሟል። አድዋን ይዘን ስናልፍ አድዋ ሄዶ ፋብሪካዎች ሲፈታታ ሲሰርቅ ጸብ ተጋግሏል። ባንዳነት የግድ ክላሽ ማቀበል ብቻ አይደለም። የሀገርን ጥቅም የሚጎዳ የሀገርን ኢንተረስት የሚጎዳ እዚህ ጠቀምኩ ብሎ እዚህ የሚያስለቅስ ከሆነ ባንዳ ነው። ቢኮዝ ያ ናሽናል ኢንተረስትን ሰርቭ አያደርግም። ስለ ናሽናል ኢንተረስት ሰርቭ ማድረግና አለማድረግ ይሄ የኢትዮጵያ ህግ አስከባሪ የኢትዮጵያ ሉዓላዊነት ጠባቂ ነው አብይ አህመድ እያለን ያለው። አክሱም ስንደርስ አክሱም ወጣትን በጅምላ ሲጨፈጭፍ፣ አክሱም አድዋ ስንደርስ የአድዋ ፋብሪካዎችን ሲለቅል ሲጨፈጭፍ ሲል በነገራችን ላይ የአድዋ ወጣቶችን በጅምላ ሲጨፈጭፍ ማለት ምንድን ነው? ጭፍጨፋ ዋር ክራይም ነው። ሚኒማም በትንሹ የጦር ወንጀል ነው። ማን የሚያስተዳድረው ኢትዮጵያ? አብይ አህመድ አሊ የሚያስተዳድረው ኢትዮጵያ። ይሄ ሰውዬ የኤርትራ ልብስ ለብሰን ስለገባን እኮ ነው ኤርትራ ገብቷል የሚሉን እኮ። መቼም ራቆታችን አንዋጋ ያለበት ዘመን አሁን ምን አሉን? ቢያደርገው ያልኩ እየተመኘሁት ቢያደርገው ወለጋ ቋንቋቸው የማይታወቁ ሰዎች ገቡ ጊዳ አያና ምናምን ብሎ ኦኤምኤን ያቀረበው ዛሬ የኦኤምኤን ኦሮምኛ የምትችሉ ከሆነ ኦሮምኛዋን አንብቧት። ሄዳችሁ ወይ ፌስቡካቸው ላይ ሄዳችሁ ወይ ስክሪንሾት ከኦሪጂናሉ ብታያዝ እና በአማርኛ የተተረጎመችው አንተ ተመልከቷት። ስክሪንሾቱ ሰውዳት ይችል የተተረጎመች ነች። ባደረባችሁ የተተረጎማች እንዲህ ብሎ ወለጋ ጊዳ አያና አካባቢ ከፋኖች ጋር የማይታወቁ ሰዎች ቋንቋቸው የማይታወቁ ሰዎች ታዩ ብሎ ዜና ሰርቶ ደህንነት መስሪያ ቤት ነው የዘገበው። እኔ ያድርገው ነው ቢያደርገው ጥሩ ነው ካደረገው ገብቷቸዋል ማለት ነው። የፋርሴቡላ ዘገባ ከሆነ ግን ዋጋ የለህም ነው። ዋጋ የለውም ቢያደርገው። እኛ መልካም ዜና ብዬ ነው ያቀረብኩት ለተመልካቾች ይሁን ብለን። ፋርሴቡላ ከሆነ ግን የጊዳ አያና አካባቢ ያላችሁ እዛ አካባቢ ያለው አፋን ኦሮሞ የምታቆዛ ደዋውላችሁ እስቲ ይሄን ነገር እስቲ ናቢልቢላ እያላችሁ ደውሉ ንገሩን በሏቸው። በተረፈ ጽምዶ የደረሰ የሚባለው ጽምዶ ጸረ ሉዓላዊነት ናት።
ጽምዶ ተንከሲስ ናት፣ ክብረ ቢስ ናት፣ ምንድን ነው ሌላ ኢፍታዊ ናት፣ አንፌር ናት ምናምን የተባለችው ነገር ጽምዶ ለብልጽግና አንፌር ነው፣ ጥርጥር የለውም። ጽምዶ ለብልጽግና ኢፍታዊ ነው፣ ጥርጥር የለውም። ለባለቤቱ ግን ብለስድ ነው። አንድ ጉዳይ አለን ተመልካቾች፣ አለን ጉዳይ። ምንም ነገር ማድረግ አይችሉም። ጽምዶ ቢሉ ምን ቢሉ ቀምተናቸው። የሚጠመድ በሬም የለም፣ ሞፈርም ቀንበርም አስቀድመን ቀምተናቸው። በየቦታው ቀንበሮች ተሰብረዋል። ያደረጉት ሴራ ሁሉ በጣሳችሁታል፣ በጣሰነዋል። ወርዶሮ ባሐዴ አማቲና ምስተፈርደ ደበናና ስነጎዴ ታዩ ህዝበይ ናትካግዴ ጅምሯም መነሻውም መድረሻውም ይታወቃል። እሱ ብቻ ሳይሆን አባቷ ማን ነው አያቷ ማን ነው በደንብ የሚታወቅ ሀሳብ ነው። እንደ ሀሳብ ሉዓላዊነትም ደግሞ ጸረ ሉዓላዊነት ሀሳብ ናት። ኢፍትሃዊ ሀሳብ ናት። አንፌር የሆነች ሀሳብ ናት። የምትመክን ሀሳብ ናት። ተግባራዊ የምትሆንም ሀሳብ አይደለችም እና በአጠቃላይ ቅዠት ነው። ዝነቀፀ ንኽጠልል ዝወደቀ ንኽንተክል ንዓዱ ውዒድ ዝወላወል መሳርሕና ጠላቶቻችን እኛ ጋር በየቀበሌው ጥይት የሚያበዙብን፣ የጥይት ተኩስ የሚያበዙብን፣ ህዝባችን እንዲንጋላታ የሚያደርጉት የባህር በርና የወደብ ባለቤትነት ጥያቄን ወይም የመጠቀም ህጋዊ መብታችንን በአጠረ ጊዜ እንዳናሳካ እዚህ ወግድ እናስቀራቸዋለን ብለው ነው ጥይት እየተኮሱ ያሉ። ነገራችን ላይ ይሄ ዶክተር አብዲ የሚባለው ለአርሶ አደር ነው እየነገረ ያለው። ለአርሶ አደሩ ፋኖች እኛን እየወጉ ያሉት እነዚህ ሰዎች እኛን እየተኮሱብን ያሉት አርሶ አደሩ እኮ ነው። ስለዚህ እየተነገረ ያለው ተመልካቾች አርሶ አደሩ ነው። አብዲ ህጋዊ የመጠቀም መብታችን ይላል። የትኛው መብት አለ? የትኛው ቀይ ባህር አለ? ፋኖስ ከየትኛው ቀይ ባህር ከመግባት ነው የከለከለ ብትሉት አገኘው። በተረፈ ተመልካቾች አሁን ቀጥለን በጣም ወደ ወሳኝ ጉዳይ እናልፋለን። ዛሬ ቀጥለን የምናቀርብላችሁ ነገሌ ቦረና ኤርፖርት ተሰራ። እንኳን ደስ ያላችሁ የነገሌ ቦረና ነዋሪዎች። በጣም ትዝ ይለኛል 2002 ምናምን ይመስለኛል ጠቅላይ ሚኒስትር መለስ ከሶማሊያ ሞቃዲሾ ሶማሊያ ዘምቶ የነበረው የኢትዮጵያ ሰላም አስከባሪ ኦፕሬሽኑን ጨርሶ 2001 የመጨረሻ መዝጊያ ፕሮግራም ላይ አቀባበል ስነ ስርዓት ላይ ነገሌ ቦረና ነበር። ነገሌ ቦረናና ኢቲቪ ነበርኩት ዘገባ ለመዘገብ ሄጄ ነበር። በሄሊኮፕተር ስንሄድ ሄሊኮፕተሯ የምታርፍበት እንዳለ አቧራ ነው። በጣም ከባድ ነበር አቧራው እና ኤርፖርት አግኝቶ ነገሌ ህዝብ ኤርፖርት አግኝቶ እንደዚህ መስማት በጣም ትልቅ ዜና ነው የሚሰማው። እኔ ያየሁት በጣም በጋ ጊዜ ነው እና ከባድ ድርቅ ነበር በዛው በወቅቱ። ደስ ይላል። ይሄን በተግባር ያየ ሰው ለሌላም ጊዜ ይሄ ሰውዬ ይሄ ቀጣፊ ጠቅላይ ሚኒስትሩ ግን እንዴት ብሎ ፖለቲካ ልማት እንዴት ወደ ፖለቲካ እንደሚተረጉመው ተመልከቱ። እነግራችኋለሁ። የሰሜን ህዝብ እርስ በርሱና ከሌሎች ህዝቦች ጋር የሚገናኝበት 10 አየር ማረፊያ አለው አለ። የሰሜን ህዝብ ትግራይና አማራን ማለት ነው። ትግራይ ይጠቅሳል። መቀለ ኤርፖርት ይላል። መቀለ ኤርፖርት ባህር ዳርና አዲስ አበባ ኢንተርናሽናል ኤርፖርት ነው አለ። እስቲ ኢንተርናሽናል ኤርፖርት የትኛው በረራ ወደ መቀለ ተፈቅዶለት ያውቃል? ኢንተርናሽናል በረራ ለምሳሌ የትኛው በረራ መቀለ መጥቶ ያውቃል? በቀጥታ በረራ አሜሪካ የትም ኢንተርናሽናል በረራ ነው። ከፈለክ ኒውዮርክ ትበራለህ፣ ከፈለክ ዋሽንግተን ዲሲ፣ ከፈለክ ዴንቨርም የትም ይበራል። አዲስ አበባ ግን አንድ ኤርፖርት ኢንተርናሽናል በረራ ቦሌ ብቻ ነው የሚገባው። ሌላው ማንም አስገባ ኢንተርናሽናል በረራ የለውም። ሰውየው ሲቀጥፍ ነው። ሲቀጥፍ ግን ስታንዳርዱ እውነት ነው፣ ኢንተርናሽናል በረራ ሊሆን ይችላል።
ይፈቀዳል አብይ የፈቀደው ፈቅዶ አየር መንገድ ወደ ባህር ዳር ወይ ወደ መቀሌ የበረረበት ነገር አለ ወይ ብትሉት የለም። ለሸቀጥ ግን ምን እንዳለ በአፋን ኦሮሞ አሁን ምን ይላል? የሰሜን ህዝብ እርስ በርሱ አሁን መቀሌ አክሱም ማለት ነው። መቀሌ አክሱም የሚገናኝበት አክሱም እኮ በደርግ ጊዜ ኃይለ ሥላሴ ጊዜ ነበር ኤርፖርት እኮ ኃይለ ሥላሴ ጊዜ እኮ ገበያ አካባቢ 02 ነው ምናምን በቀለበሌ ገበያ አካባቢ ነበር። ዝም ብሎ አየር እንትን አውሮፕላን አሰንመጣ አህዮች ምናምን ገፋ አርጓቸው ተብሎ እንደሚባል ልክ ሚዛን ተፒ እንዳለው ኤርፖርት የነበር ሚዛን ተፒም የድሮ ኃይለ ሥላሴ የደርግ ነው የድሮ አሁን የሚሸቅጠው ግን አሁን የተገነባ አድርጎ ማለት ነው የነበር እንዳልነበር አክሱም ኤርፖርት እንዳልነበር በሀገር ደረጃ 30 አውሮፕላን ማረፊያዎች አሉ። 10 አየር ማረፊያ ሰሜኑ አለው። ሰሜኑ ነው የሚለው ሰሜኑ ማለት ትግራይና ኤርትራን ነው። ትግራይና አማራን ነው። ኮምቦልቻ፣ ባህር ዳር፣ ጎንደር፣ ላሊበላ የት ነው ያለው? ሌላ የሰሜን የምዕራብ የደቡብ ምዕራብ ሁሉንም ይጠቅሳቸዋል። አንድ ባንድ መስማት ያለባቸው አንድ ሚስጥር አለ። ሰውየው ምን ያህል ተንከሲስ የሆነ በጣም ስለ ጦርነት እንጂ ስለማጣላ ስለምናምን እንጂ ሌላ ነገር የማያስብ ሰው ገረካበ ኢትዮጵያ ወሊ ገለካበ ኢትዮጵያ ድሬ ጢያራ ኩደን ቀብን ኮምቦልቻ፣ ላሊበላ፣ መቀሌ፣ አክሱም፣ ሽሬ፣ ሁመራ፣ መተማ፣ ጎንደር፣ ባህር ዳር አመሞ ጄቶ ኮቦዴ ከነቢፈሙ ደብረ ማርቆስ ወሊት ድሬ ጢያራ ኩደን ቀብን ኡመኒ ካባ ወሊን ቁነሙዳፊስ ኡመተ ካ ወሊን ቁነሙዳፊስ ድሬ ጢያራ ሰደርካ ከነት በበለተ ቀባ ይቹን ገረ ባሃት ጋፈዴም ሰመራ፣ ድሬዳዋ፣ ጅጅጋ ሁሉንም ይጠቅሳል። ይሄን የሚለው ነገሌ አልነበራችሁም፣ ነገሌ ቦረ እንትን አልነበረም፣ ኤርፖርት አልነበራችሁም እና ይሄው እኔ መጥቼ አሳጣኋችሁ ነው አሰርቻላችኋለሁ ነው እያላችኋለሁ። ያለፈው ስርዓት ነው ያሰራላችሁ ማለቱ ነው። እንደዚህ አይነት ቋንቋን የሚጠቀም በሄደበት እንደዚህ አይነት ቋንቋን የሚጠቀም ይሄን ያው በሄደበት ፖለቲካ እንደዚህ አይነት ስለሚሰራ ችግር የለውም። እናንተ ኦሮሞ አንድ ሁኑ፣ ገጀራ ይዞ መጣብን፣ ቢላዋ ይዞ እየመጣብን ነው ብሏል። በሚደሎ ምናምን ሄዶ ባለፈው ጊዜ እዚህ ሚዲያ ላይ ቢላዋ መጥቶ እየመጣብን ነው ሊያርደን እየመጣ ነው ያለው ኃይል ማን እንደሆነ አይታወቅም። ዛሬ ወለጋ ገብቷል የተባለው ኃይል ነው ሌላ ኃይል ነው አናቅም። አሁን ቀጥለን ተመልካቾች እንደ ወሳኝ 3 ዓለም አቀፍ ታዋቂ ሚዲያዎች የዘገቡት ላሳያችሁ። ተመሳሳይ ጉዳይ ስለ አብይ አህመድ ስለ ምርጫ ስለ ኢትዮጵያ ምርጫ አንደኛው ይሄ ነው። ዘ አትላንቲክ ካውንስል የሚባለው ኢትዮጵያ and ኤሪትሪያ are on the blink of war again ይላል። ወደ ጦርነት ሊገቡ ነው ሁለቱም በቃ ኦልሞስት መግቢያ እንትናቸው ላይ የማማቁ ነው የሚመስል ነው እና ከ8 ዓመት በኋላ እንደገና ሌላ ጦርነት ወደ ኢትዮጵያ ከኢትዮጵያና ኤርትራ ነገር ሊነሳ እንደሚችል ሪጂናል ኮንፍሊክቶቹ ኢንቴንሲፋይ ያደረገ እና የኢትዮጵያ ናሽናል ሴኩሪቲ ናሽናል ዩኒቲዋ አደጋ ውስጥ እየገባ እንደሆነ የኖርዘርን ኢትዮጵያ የትግራይ ጉዳይም ወደ ጦርነት ሊያመራ እንደሚችል በደንብ አድርጎ ይተነትናል። ይሄ ተናበው በአንድ ቀን ያወጡት ነው። ተናበው ነው የሚመስለው፣ በእውነት የተናበው ነው የሚመስለው። ሌላ ቀጥለን ዘ ኢኮኖሚስት አለላችሁ እዚህ ላይ ዘ ኢኮኖሚስት አብይ አህመድ ድሪምስ ኦፍ ሪሜኪንግ ኢትዮጵያ ኢን ሂዝ ኢሜጅ ይላል። ኢትዮጵያን በአምሳያው በአብይ አህመድ አምሳያ የመገንባት እንቅስቃሴ ፌል አድርጓል ነው የሚለው ዝርዝር ላይ ፌል አድርጓል። እዚህ ላይ ትንሽ እና ሶስተኛው ይሄ ኢኮኖሚስት ነው። ሶስተኛው ፎሬን አፌርስ ነው። አሜሪካ በጣም የሚታወቅ በጣም ወሳኝ የሚባሉ የኢትዮጵያ ጉዳዮች ላይ የዓለም አቀፍ ጉዳዮች ላይ የሚተነትን the war in Ethiopia is not over ይላል። how peace deals are leading to more violence ይላል። ፒስ ዲል የፕሪቶሪያ ሰላም ስምምነት ፒስ ዲል እንዴት ብሎ ወደ ሌላ ጦርነት እያመራ እንደሆነ በደንብ አድርጎ የተተነተነበት የፎሬን አፌርስ ትንታኔ ነው። እዚህ ላይ ተመልካቾች ለምሳሌ ዝም ሳማራይ ስናደርገው ተመሳሳይ ይዘት ነው ያለው። የነበረው ሰላም አፈር ያስበላ ነው የሚለው ዘ ኢኮኖሚስት ያለው ኢትዮጵያ ለዘመናት የነበራት ሰላም አፈር ያስበላ አገዛዝ ነው ብሎታል አብይን። ዘ ሊደር ኦፍ ፐርማነንት ኮንፍሊክት አለው አብይ አህመድን። የቀውስ አባት ማለት ነው። አብይ አህመድ የቀውስ አባት ብሎታል።
ዘ ሊደር ኦፍ ፐርማነንት ኮንፍሊክት ብሎታል። የምርጫ ውጤት ይታወቃል ብሏል። ሁሉም አትላንቲክም ዘ ኢኮኖሚስት የኢትዮጵያ የምርጫ ውጤት ይታወቃል፣ አብይ እንደሚያሸንፍ የብልጽግና ምን ምርጫ ይባልም ይሄ የማይታወቀው የኢትዮጵያ ዕጣ ፈንታ ነው ይላል። የኢትዮጵያ ዕጣ ፈንታ አይታወቅም፣ ከምርጫ በኋላ የምትኖረው ኢትዮጵያ አትታወቅም። ምርጫ ውጤቱ ግን ኦቤስ ነው፣ የሚታወቅ ምንም ችግር የለበትም ነው የሚለው። ይሄ 9.2% እድገት የሚባለው በኢትዮጵያ ደግሞ ይላል 9.2 እድገት የሚባለው ውሸት ነው ይላል። አይኤምኤፍ ከመንግስት ነው ዳታውን የወሰደው። ባለፈው የአይኤምኤፍ ሰዎች ወደ ኢትዮጵያ መጥተው ትእዛዝ ሰጥተውታል። የኢትዮጵያ ብር የበለጠ ዲቫሉዌት እንዲያደርግ ትእዛዝ ተሰጥቶታል ብሏል። ፕራይቬታይዝ እንዲያደርግ ፕራይቬታይዝ ያልተደረጉ የኢትዮጵያ ተቋማትን ፕራይቬታይዝ እንዲደረጉ ትእዛዝ ሰጥቶታል ብሏል። ስለ ትግራይም ጉዳይም ተነግሯል። የኢኮኖሚስት ላይ ስለ ትግራይ የሰላም ስምምነት ለክህደት ተጠቅሞበታል ይላል። አብይ አህመድ የሰላም ስምምነቱን ተፈራርሞ ለክህደት ቀጥታ ትግራይን ክዷል ይላል። የትግራይ ከቲፒኤልኤፍ ጋር ከዛ ቲፒኤልኤፍን አላቀም ብሎ ፕሪቶሪያ እንዲፈርስ ተደርጓል ይላል። ኦነግም ጨምሮ የኦነግ ከአስመራ ሲመጣ መጀመሪያ 2018 ኦኤልኤፍ ከአስመራ ተደራድሮ በነ ለማ በነ ወርቅነህ ገበየሁ ተደራድሮ ሲመጣ እንደመጣ አዲስ አበባ ክዶታል ነው። ከኦነግ ነው የሚጀምረው። ከዛ ቲፒኤልኤፍ ፕሪቶሪያ ላይ ተፈራርሞ አላቀህም ብሎ እንትን እንዳደረገው ይገልጻል። ዝርግፍ አድርጎ ሀሳቡን ይገልጻል። ስልጣን በራሱ ፍላጎት ለመቅረጽ ፈልጎ አልተሳካለትም ይላል አብይ። አርስቱ ጭምር እንደዛ ነው የሚለው። ስልጣኑን ኢትዮጵያን በራሱ ፍላጎት ለመቅረጽ ፈልጎ አልተሳካለትም ነው የሚለው። ከጎረቤት ሀገራትም ጦርነት እየቀሰቀሰ ነው፣ የማይቀር ጦርነት ውስጥ እየገባ ያለ ይመስላል ይላል። ስለ ትብብርም ስለ ጽምዶ ማለት ነው ስለ አሊያንስ ሪጂናል የተፈጠረ ያለው አሊያንስም በዝርዝር ሄዶበታል። ስለ አሁን እየተፈጠረ ያለው ኢትዮጵያ በአብይ ሰላም መምጣት እንደማይችል ይገልጻል። ኢትዮጵያ በአብይ አገዛዝ ሰላም መምጣት አይችልም ብሏል። ኢትዮጵያ ሪሴት መደረግ አለባት ብሏል። ሪሴት ልክ እንደ ኮምፒውተር ሪሴት መደረግ ከዜሮ ተደርጎ ሪሴት መደረግ እንዳለበት እንጂ አሁን ኢትዮጵያ እየሄደችበት ያለው በአብይ አገዛዝ ኢትዮጵያ እየሄደችበት ባለው ሁኔታ መቀጠል እንደማትችል ይገልጻል። ቢቢሲ በበኩሉ ተመልካቾች ቢቢሲ በበኩሉ የኢትዮጵያ ሕዝብ ቁጥር አይታወቅም፣ 20 ዓመታት አልፎታል። የኢትዮጵያ ሕዝብ ቁጥር የማይታወቅበት ቆጠራ አካሄድ አታውቅም። በጦርነት በምናምን ምክንያት እያሳበበች አድርጋ አታውቅም። አሁን ኢትዮጵያ ወደ ምርጫ እየገባች ነው። ሕዝቧ ግን የት እንዳለ አታውቅም አለ። የኢትዮጵያ ሕዝብ የት እንዳለ አታውቅም፣ ግን ወደ ምርጫ ይዛ እየገባች ነው። ሕዝቧ በጦርነት ሞቷል፣ ተሰዷል፣ ተፈናቅሏል። ሕዝቧ የት እንዳለ አታውቅም። ሕዝቧ የት እንዳለ የማትሀገር ግን ወደ ጦርነት እየገባች ነው። ኢንትረስቲንግ 20 ሰከንድ ወይ 15 ሰከንድ። Ethiopia's median age is 19, which means the majority of people voting in June have never voted before. Many of them grew up during the Tigray War, were displaced by it, lost people to it, and they are now trying to register in a system that does not know where they are. If the outcome of the election is not positive, I think it will actually affect my daily life. As a student, I cannot proceed with my education. And as a society, I think it would be harder to move on. Ethiopia is not just running an election. It is trying to rebuild its democracy without knowing where all of its people are. And that question does not wait for polling day. እንግዲህ ይሄን ዜና ዝም ብላ ሳጥር ቢቢሲ እንደዘገበው በጣም የሚያሳዝን አነጋገር ቋንቋ አዘጋገባቸው ኢትዮጵያ ሕዝቧ የት እንዳለ አታውቅም፣ ግን ወደ ምርጫ እየገባች ነው የሚለው። ሕዝቧ ተበታትኗል፣ ሞቷል፣ ተሰዷል። ስንት ቁጥር እንዳላት እንኳን አታውቅም። 20 ዓመት ሙሉ በኢትዮጵያ የቤት ቆጠራ ተደርጎ አይታወቅም። እንደምታውቁት በ1999-98 ነው የተደረገው የሕዝብ ቆጠራ። ከዛ በግምት ነው 130 ሚሊዮን፣ 135 ሚሊዮን፣ 120 ሚሊዮን እያለች በግምት ነው የምትቆጥረው። ሕዝቧ ግን የት እንዳለ አታውቅም። ኢትዮጵያ ምርጫ እነ አዳነች አቤቤ ጉዳይ እንሄዳለን። ነገ ደግሞ ሰፋ አድርገን የምናመጣው መረጃ አለ ከዛ አካባቢ የሰማ ነው። የጀነራል በኢትዮጵያ ተመልካቾች በኢትዮጵያ አሁን ስለ ኢትዮጵያ የሚቆረቆር ሰው እየጠፋ ነው። ስለ ኢትዮጵያ የሚቆረቆር ሰው ማለት ለምሳሌ መከላከያ ሆኖ ስለ ብሔሩ ብቻ የሚቆረቆር እየበዛ ነው። የትግራይ ፖለቲካል ኤሊት የትግራይ ሰራዊትም የትግራይ ፖለቲከኛም ስለ ትግራይ ነው የሚቆረቆረው። አማራም
ብዙ ጊዜ በኢትዮጵያ ብዙ ጊዜ የኢትዮጵያ ሴንቲሜንት አለው። አማራ ሳይል ኢትዮጵያ እያለ ነበር የመጣውና ይሄን ለጉዳት ዳርጎታል የሚባለው የአማራ ማህበረሰብም አሁን ናሽናሊስት ሆኖ የኔ መውጫ ቀዳዳይ አማራን ኢምፓወር ካደረኩኝ የአማራ ኃይል ራሱን ካላደራጀው በስተቀር ኢትዮጵያ እያልኩ እየዘመርኩኝ እየተበላው ነው የሚል ትውልድ መጥቷል። አሁን ጠይቋቸው ለነዘመን በሴሚስትሩ ፎር ኦሮሚያ ፈርስት ሲል የነበረ አዳሜ አሁን ስልጣኑን ሲቆናጠጥ ኦሮሚያ የምን ኦሮሚያ ነው? ኢትዮጵያ ነኝ፣ በኢትዮጵያ ነው መጫወት የምፈልገው፣ የኢትዮጵያ ካርታ ነው ማውጣት ያለብኝ ማለት ጀምረዋል አይደል? እንደዛ እኮ ነው። ኢትዮጵያ የኔ አይደለችም ሲል የነበረ የኦነግ ታጋይ ነኝ ምናምን ሲል የነበረ ቀጀላ መርዳሳ አሁን የምንድን ኦሮሞ የምን ኦሮሞ ነው ኦሮሞ ምናምን ብሎ አሁን ኢትዮጵያ ፈርስት በቃ ኢትዮጵያ ካላልኩኝ መኖር አልችልም፣ ስልጣን ላይ መቀመጣቸው 4 ኪሎ ያለው ዙፋን ኢትዮጵያ ተብሎ የሚቀመጠው በሚል ነው። ተመልከቷል። ኢትዮጵያ አለች ወይ አብረን አለን ወይ ለማለት ተመልከቷል። ትግራዋይ ሆኖ ኢትዮጵያ ፈርስት የሚል አለ ወይ? አሁን ከቲክቶከር በስተቀር ቲክቶከር ካለ እዛ መቢያው እንጀራው ስለሆነ ሰው ሊል ይችላል። ሪያሊቲ ግን እዛ አይደለም ያለው። ቲዲኤፍ ኢትዮጵያ ፈርስት ይላል። እንዲያውን ፋኖ ኢትዮጵያ ፈርስት ይላል አይልም። ኦላ ኢትዮጵያ ፈርስት ይላል አይልም። መዝሙሩ የኦላ መዝሙር ታውቁታላችሁ? አይልም። አፋር ነዛ ይላል አይልም። ስለዚህ ማን የሚባል ብሔር በኢትዮጵያ ብሔር ብሔረሰብ ስለ ኢትዮጵያ ፈርስት ይላል? አሁን አላቅም። ይሄ ታዲያ ከየት ይመጣል? ሀገር ከመፍረስ ምን ይለየዋል? ይሄ ተበታትነናል፣ አብረን እያሰብን አይደለም፣ ስለ አንድ ባንዲራ እያሰብን እየተነጋገርን አይደለም። አንድ ከረንሲ አንድ ብር የሚባል አንድ ፓስፖርት ተሸክሞ የሚሄድ ኢትዮጵያዊ ግን እንደ ኢትዮጵያ ማሰብ አልቻለም። ሄዶ ህልውና ጉዳይ የገጠመው ትግራዋይ ስለ ትግራይ ህልውና፣ አማራው ስለ አማራ ህልውና፣ ትግራይ እንዴት ብዬ ትግራይ ወደ ነበረችበት መልሰው፣ የተፈናቀለ ትግራይ እንዴት ብዬ መልሰው፣ ሱዳን ያለው የተፈናቀለ ህዝብ እንዴት ብዬ ልመልስ፣ የተጎሳቀለችውን ትግራይ እንዴት ብዬ ወደ ቦታዋ ልመልስ የሚል ነው እንጂ ስለ የትኛው ነው የሚጨነቀው? ስለ አብይ አህመድ ፖዚሽን አይጨነቅም። የትኛው የፌዴራል ፖዚሽን ትግራይ ይገባታል? ግብርና ሚኒስትር ልሁን፣ ውጭ ጉዳይ ሚኒስትር ልሁን፣ የአበባና ምናምን እንክብካቤ የማን ነው? ይሄ አፍንጫው የማይጠርግ በአግባቡ የማይጠርግ አሁን የጽዳትና ምናምን ያደረጉት የኢዘማ ሰውዬ የነበረው እንደሱ አይነት ፖዚሽን ልሁን። እሱ ማንም የሚቆረቆር ነገር የለም። ደብረጽዮን አዲስ አበባ ይሄድ፣ መቀሌ ይሄድ ምናምን የሚያሳስበው ነገር የለም። ትግራይ ነው ብቻውን የሚያስበው። ዘመነ ካሲስ ስለዛ አሁን የሚያስበው እንደዛ ነው? አያስብም። ተከባብረን ትግራይ አማራን አክብሮ፣ አማራ ኦሮሞን አክብሮ፣ ኦሮሞን ሌላውን አክብሮ እንደዚህ አይነት ተከባብሮ አንድ ኢትዮጵያ ተከባብረን የምንኖርባት ኢትዮጵያ ከመጣች ትመጣለች። ካልሆነ ግን በእንደዚህ አይነት አሰቃቂ ህይወት እየኖርን አብረን አንኖርም የሚል መንፈስ በየቤታው ነው ያለው። ይሄ የት ገብቷል? ወደ መከላከያ ገብቷል። መከላከያ ይሄ አመለካከት ገባ ማለት በቃ የመጨረሻ የኢትዮጵያ ህልውና የመጨረሻ ቻፕተር ላይ መድረሱ ነው የምታዩት። መከላከያ አካባቢ ያላችሁ በብሔር የሚያስብ አይደለም። የኢትዮጵያ መከላከያ ሰራዊት በብሔር የሚያስብ ማለት ወደ ብሔሩ የሚያደላ እንደዛ አይደለም። እንደዛ እኮ ነው። ሚስጥር አሳልፎ የሚሰጠው ማን ነው? ኦላ ሚስጥር ከየት ያገኛል ይመስላችኋል? መከላከያ ውስጥ ካለ የሬ ነው ከሚለው ሰው። አማራ ከየት ያገኛል? ሞስት ላይክሊ የኔ ነው ከሚለው እዛው ካለ። ምክንያቱም እዛ ያለው ለእንጀራው ሊሆን ይችላል። አዲስ አበባ 1000 ካሬ ሰጥቶት ሊሆን ይችላል። አብይ አህመድ 1000 ካሬውን ማጣት አይፈልግም። ልጆቹም አንዳንድ ጥቅማ አለ። ጀራሎች በጣም ተጠቃሚዎች ናቸው። በኢህአዴግ ጊዜ ጀራሎች ተጠቃሚ አልነበሩ ከሞላ ጎደል አብዛኞቹ። ዝም ብሎ 500 ካሬ ምናምን ነበር የሚሰጣቸው። 500 ካሬ ለቤት መኖሪያ ተብሎ የፓርላማ አባላትም የተሰጣቸው ሰዎች ናቸው። ሚኒስትሮች ተሰጥቷቸዋል። ያኔ ድሮ ያልተሰጠ አንወስድም አሉ ያሉም ነበሩ። ከዛ በኋላ ግን 2000 ካሬ 1000 ካሬ በየቦታው ነው ብልጽግና ዝም ብሎ ያንበሸበሻቸው። በጥቅም ላይ የተመሰረተ ድጋፍ ካልሆነ በስተቀር ልባቸው ሌላ ቦታ ነው ያለው። የሚኖሩት እዚህ ጋር ቁጭ ብለው ያወራሉ። መጨረሻ ላይ ግን በሲግናል በዋትስአፕ የሚያወራው ግን ከሌላ ጋር የሚያወራው። አንዳንዶቹ እናውቀዋለን። ለሚዲያ መቀጠል እንዳለባቸው እንመክራቸዋለን። በዚህ አጋጣሚ የለም አትፍሩ። ደግሞ ከፈራችሁ ዋትስአፕን ሲግናሌን ይጠልፈኝ የሆነ ወይ ካላችሁ መጀመሪያ ቪፒኤን ኦን አድርጉ። ቪፒኤን ጫኑበት፣ ሞባይላችሁ ላይ ቴሌፎናችሁ ላይ ቪፒኤን ጫኑበት። ዘን ምስጢር ማውራት
እችላለሁ እፈልጋለሁ ካላችሁ ቪፒኤንን ኦን አድርጉት። ቪፒኤን ኦን አድርጉት። ከፈለክ በዋትስአፕ ከፈለክ በሲግናል አውራ። ፍሬ ህይወት የምትቆጣጠረው ቴሌኮሙኒኬሽን አታገኘው፣ በፍጹም አታገኘው። ብትጠለፍ እንኳን ታርጌት ብትደር አንደኛ ሁሉም ዋትስአፕ ኮንትሮል አያደርጉትም። የተፈለጉ ሰዎች ምናምን ሊያደርጉ ይችላል። ዝም ብሎ አይዞ በቁጥር የሚታወቁ ኤክስፔንሲቭ ስለሆነ። ከዛ ውጭ ግን በቪፒኤን ገብታችሁ እንደፈለጋችሁ ሐሳባችሁ ግለጹ፣ ታገሉ። ትግል በሄድክበት ነው። አዲስ አበባ ተቀምጦ ይታገላል። አብይ አህመድ ምንድን ከውስጥ ሆኖ የሚያፈረስ ነው እንዳለው ከውስጥ ሆኖ ለወይም መረጃ ሲሰጥ የነበረ የኦህዴድ ባለስልጣን፣ ከውስጥ ሆኖ ለኢሳት ሲያቀብል የነበረ የብአዴን ባለስልጣን አለ አዲስ አበባ። ከነመለስ ጋር ሆኖ ከነ ኃይለማርያም ደሳለኝ ጋር ሆኖ ስብሰባ የተሰበሰበውን ልክ ሄዶ ውጭ ወጥቶ የሚያቀብል በኢሜል በምናምን የሚያቀብል ነበር። ለኢሳት የሚሰጡ ሰዎች እኮ አሉ፣ የምናውቃቸው ሰዎች እኮ አሉ እኮ የብአዴን ሰዎች። እና ትግል ነው እየታገሉ ስለነበሩ ነው ያኔ። ስለዚህ አሁንም መታገል መብት ነው። አሁን ደግሞ ቴክኖሎጂው ረገጥ ብሏል። ምንም አታመጡ። ምንም ያኔ እንኳን ከባድ ነበር ኮሚኒኬሽኑ። አሁን ቀላል ነው። መገናኘት ከፈለክ መገናኘት ትችላለህ። አሁን ነው መረጃ አሳልፈ መስጠት ትችላለህ። ሰሞኑን እንደተፈጠረው ሾክ ያደረገው የብልጽግና ሰራዊት ሾክ ያደረገው የጀነራሉ ሞት ምን ያህል ብልጽግናን እንዳርበደበደ አይ ቲንክ የሚያውቀው ይመስለኛል። ጀነራል አሳምነው ጽጌ ነፍሱን ይማረውና ሁሉም ወደ የብሔሩ እየሄደ ነው። ይሄ ደግሞ መከላከያ አካባቢ መከላከያ ጀምሮት ነበር። ኦልሬዲ ወንጀል መፍስራት ጀምሮ ነበር። አሳምነው ከመገደሉ በፊት ወንጀል ውስጥ ነበር ኦልሬዲ። እዛም ይዋጋል እዛም ይዋጋ ነበር። በሄደበት የምታውቁት ነው። ወለጋ ይዋጋ ነበር መከላከያ። እና በዚህ በኩል አማራ ተገደለ፣ ኦሮሞ ተገደለ፣ የህወሓት እጅ አለበት የሚባልበት ዘመን ነበር። መከላከያ ተቋምህን ካልገነባ፣ ተቋምህን በህግና በስርዓት መምራት ካልቻልክ ሀገር በማፍረስ ላይ የበኩልን አስተዋጽኦ ታደርጋለህ እንጂ ሀገር አትገነባም ብሎት ነበር፣ ማክሮት ነበር። ስለ ትግራይ ላይ ሲደረግ የነበረው ጥቃትም ነበር። በህወሓት ስም ተጋሩ ላይ አጠቃላይ ትግራይ እንደ ብሔር ላይ ሲደረግ የነበረ ጥቃት ነበር። ትግራይ ጠል ይሆናል። የትግራይ ባንዲራና የህወሓትን ባንዲራ ለይቶ ማወቅ የማይችል የሰፈር መደሪ ነበር። ሞባይል ላይ የህወሓት ባንዲራ ተገኘ ይላል። የትግራይ ባንዲራ ይዞ የህወሓት ባንዲራ ነው የሚለዋል ነበረ፣ ዛሬም አለ። ከዚህ መላቀቅ ይፈልጋል የትግራይ ህዝብ፣ መላቀቅም አለበት በመስዋዕትነትም። አሳምነውን ተከታትለን እንመለሳለን። የመከላከያ ሰራዊት እንደ ተቋም በህግና በስርዓት ብቻ የሚመራ ተቋም ሆኖ መደራጀት መቻል አለበት። ይሄ ካልሆነ ከዚህ ውጭ የሚያስተናግድ ከሆነ መቼውንም ቢሆን ሀገራዊ ተቋም ሆኖ ሊቀጥል አይችልም። ምናልባት አስተዋጽኦ ካደረገ አገር በማፍረስ አገር በመናድ አለያም ደግሞ የሀገርን ስርዓት በማበላሸት አስተዋጽኦ ሊያደርግ ይችላል። አስተዋጽኦ አደረገ ወይ ደግሞ ያደርጋል ተብሎ ከተታሰበ እኔ አማራ ነኝ፣ ፈለኩም አልፈለኩም እንደ አማራ እንድደራጅ እንዳስብ እየተገደድኩ ነው። መከላከያ በየትኛው መንገድ ሄዶ ህግን ማስከበር እንጂ ህግን ደግሞ መደርመስ የለበትም። እንዲህ አይነት ነገሮች በአጭሩ ካልተቀጩ ወደፊትም እጅግ አደገኛ ሁኔታ በሀገራችን ጋር ይፈጠራል። ስለ ኢትዮጵያ ስናነሳ የትግራይ ህዝብ በጣም ደማቅ ከለርና ታሪክ አለው። ጂኦግራፊው ብዙውን ጊዜ ጠላቶቻችን በሰሜን በኩል ይመጡ ስለነበረ የሰሜን ኃይል በመመከት በኩል ከፍተኛ የሆነ ተጋድሎ አድርጎ የቅርብና የሩቅ ወንድሞችን ከጊዜ በኋላ ነው የሚደርሱለት። ኢትዮጵያዊነት ከኔ ከአማራዊ ይልቅ ከሌላው ይልቅ ትግራይ ጋር ሲደርስ ውበት አለው። እንግዲህ ተመልካቾች ስለ ኢትዮጵያዊነት ጉዳይም አብሮ ሲተነትን የነበረበት ጊዜ አይታችሁታል። የኢትዮጵያ ባንዲራ ትግራይ ላይ ሲሄድ ሞር ውበት አለው ሲል ብዙ ፖፑላር ይመስለኛል ይሄ ቪዲዮ። ቀጥለን ወደ ትርፍ አንጀቱ እንሂድ። ትርፍ አንጀቱ ሰውዬ የትርፍ አንጀት ተመስገን ጥሩነህ ነው። ትርፍ አንጀት የጀነራል ተፈራ ማሞ ቋንቋ ልጠቀም ብዬ ነው። ሰሞኑ በአርሴናል ጨዋታ በአርሴናል አርቴታ ባመጣው ድል አብይ አህመድ ያመጣው ድል በሚመስል መንገድ ለብልጽግና ፕሮፓጋንዳ የተጠቀመው አይታችሁታል አይደል? ሰሞኑ ማናት የኮሚኒኬሽን የብልጽግና ኮሚኒኬሽን ጽህፈት ቤቷ ሴትዮ ልጇን ለባሏ አሳልፋ ሰጣ። ጅማ ዩኒቨርሲቲ አስተማሪ ባሏ ማናት? የኮሚኒኬሽኗ ማን ነበር ስሟ?
አርሴናል እኛ ከአርሴናል ምንም እንማራለን የምትለዋ ልጇን አዲስ አበባ ጅማ ሰታ አዲስ አበባ ሲንግል ነኝ ያለችው አብይን ስብሰባ ላይ ነይ ቅሬ ፈልግሻለን ብሎ አስቀራት። በኋላ ነው ልጅ እንዳላት የታወቀችው። ለባሏ ሰታ ልጇን ሰታ መታ አዲስ አበባ ለብልጽግና እጅ ሰታ ለአብይ። ከዛ ሲንግል ነኝ ነው ያለችው አዲስ አበባ መጣ። ስሟ ማን ነበረ? እንደነሱ የአርሴናል ድል ብልጽግና ከአርሴናል ብዙ ይማራል ያለችው ተመስገን ጥሩነህ ሁሉም እኔ የአርሴናል ደጋፊ ነኝ። እነዚህ ነገሮች ስለ አርሴናል ሲናገሩ በጣም አርሴናልን ጠላሁት። በቃ እኔ እንዲሁ በቃ የሆነ እንዴት በእነዚህ ይደገፋል የሚል ማለት ነው። የምሬን ነው። እነዚህ ተመስገን ጥሩነህ እንዴት ብሎ አርሴናል ይደግፋል? አርሴናል እኮ የተስፋ ለመቁረጥ ፈተናን ተቋቁሞ ስንት ዓመት ድጋፉን ይህን ሁላ ደጋፊ እንዲያርጎ ያለ ዋንጫ ደጋፊ ያገኘ እኮ ነው። ዋንጫ ሳያገኝ 22 ዓመት ሙሉ ዋንጫ ያገኛል እያለ ግን አይዞ በርታ እያለ ኩምሽሽ ብሎ እየተኝቶ ስንቱን ዊስኪ እየጠጣ ስንቱን አረቄ ጠጥቶ እየተናዶ እያደረ አንዳንዶቹም ህይወት እያጡ ጭምር በብስጭት እስከዚህ ድረስ ለኳስ ነፍሳቸው ሰጥቶ የኖሩ በርካታ ሚሊዮን የሚቆጠር ተከታታይ አለው በተለይ በኢትዮጵያ እና በዚህ በተመስገን ጥሩነህ ብልጽግና እንዴት ተብሎ ነው ከዚህ ጋር? ብልጽግና እኮ የወንጀለኛ ስብስብ ነው። ደጋፊ የለው፣ ልሙትልህ ልሰዋልህ የሚለው የለም። አብይ አህመድ ራሱ እኮ ውስጡ እኮ ብልጽግና ሊሆን አይችልም እኮ። አብይ አህመድ ውስጡ ፖለቲካ ፓርቲ የለው፣ የሚያምነው ፖለቲካ ፓርቲ ሊሆን አይችልም። እንኳን ይሄ ብልጽግና የሚባለው ሌላው ተውት። ሁላችሁም አንዳንዶቹ ስለምናገኛቸው ስለ ብልጽግና ምንም ግድ የላችሁም። ግን ትንሽ በላበላ አድርገን ያው እንሸሻለን። ያው ይመጡ የለ ስለሚመጡ ቀደም ብለን ትንሽ በልቷል መባላችን አይቀርም እኮ። ወያኔዎች እኮ ኢህአዴግ እኮ ምንም ያልበሉትም ጭምር በልቷል የተባሉት መጨረሻ ላይ ምንም ያነካኩ ምንም ህይወት የሌላቸው 70 ካሬ የሚባል መቀለም አዲስ አበባ ባህር ዳርም የሌለው በልቷል የተባሉት እስቲ ጠይቋቸው። በረከት ቤት አለው አዲስ አበባ፣ ባህር ዳር ቤት አለው፣ ደብረጽዮን አዲስ አበባ ቤት አለው። ፈልጉ እስቲ መቀለ ቤት አለው ፈልጉ በስማቸው። አባይ ፀሐዬ በስሙ ነበረው። አባይ ፀሐዬ ቤት ነበረ 70 ካሬ አዲስ አበባ ነበረው ወይ መቀለ ነበረው? የለውም። ግን አባይ ፀሐዬ ምን ይባል ነበር? ስኳር የዘረፈ ምናምን የዘረፈ እነ ጀዋር መሐመድ ምን ብለው ይጽፉበት ነበር ድሮ? ስኳር ፕላስ ዘይት ይዝኳልሱ አባይ ፀሐዬ አለኝ። ስክሪንሾት አለኝ የጀዋር ያኔ ታገላለሁ ብሎ እንትን በሚያደርግበት ጊዜ አንኳሩ መምታት በሚባለው ነበር። ስኳር ፕላስ ዘይት ይዝኳልሱ አባይ ፀሐዬ ይባል ነበር። አሁን ጀዋር ሄድና ጎግል አድርገስ ፈልገው ሀብቱን ፈልጉ ብትል አያገኘውም። እና ያ ጊዜ ሌሰን ወስዷል ኦፒዲዮ። አሁን ያለው ኦፒዲዮ ከኢህአዴግ ጊዜ የበላውም ያልበላውም በላ ስለተባለ እንደዛ መባላችን ስለማይቀር አሁን ዝም ብለን እንበላለን ነው የሚለዋል። በሉ መባላችን አይቀርም ነው የሚሉን። እንደዛ ነው በአካል የምናውቃቸው እንደዛ ነው የሚሉን። ይሄ ተመስገን ለፖለቲካ ፍጆታ ተመስገን የሰው ቁጥርም አይገባም። የምሬ ነው። ኦልሬዲ የአማራ ብልጽግና አምጦ ለምክትል ፕሬዝዳንት ለምክትል ብልጽግና ጠቅላይ ሚኒስትር አድርጎ ያመጣው ተመስገን ጥሩነህን ነው። ትርፍ አንጀቱን ስንት ኢሊት ስንት ፕሮፌሰር ስንት ሳይንቲስት ያፈራ አማራ ክልል መጨረሻ ላይ ግን ሻለቃ የኢንሳ ጥበቃ ኃላፊ የነበረው ምክትል ጠቅላይ ሚኒስትር ነው ያደረገው። መጨረሻ ላይ እንቀጥላለን። መተረቻ ሆኖ የነበረው ይህ የተሰባሰብንበት የባህር ዳር ዓለም አቀፍ ስታዲየም ነገ ከነጎዲያ ፍላጎታችን አርሰናል፣ ማንቸስተር ዩናይትድ፣ ሊቨርፑል፣ ቼልሲ፣ ኒውካስትል፣ ባርሴሎና፣ ሪያል ማድሪድ፣ ቫሌንሺያ፣ ባየር ሙኒክ፣ ፓሪስ ሰን ጀርመን ሁሉም እዚህ እንዲያሳልፉ ነው። እነሱ በረዶ ሲሆንባቸው፣ እነሱ ፀሐይ ሲያሰድዳቸው እዚህ መጣው እንዲጫወቱ ነው ፍላጎታችን። አሁን ይህ ሰውዬ ኳስ ያውቃል እንዲባል ነው። ፓሪስ ሰን ጀርመን ዩናይትድ ይላል። ማንቸስተር ዩናይትድ ይመስለኛል ማለቱ እንጂ ዌስትሃም ዩናይትድ ሊሆን አይችልም። ዌስትሃም እኮ ዩናይትድ ነው።
ማንቸስተር አለ። ማንቸስተር የከተማ ስም ነው። ሲቲ ነው ወይ ሲቲ ነው ማለት ያለብህ። ብዙ ጊዜ ማንቸስተር ሲቲ ነው የሚባለው። አሁን በሱ ቤት እገሌ ሞቃት ሲሆንባቸው ሲቀዘቅዛቸው ወደ ኢትዮጵያ እንዲመጡ ነው። ለዚህ ነው ይሄ በብልጽግና ሜንታሊቲ ሌላ ህይወት ውስጥ ነው ያሉት እነዚህ ሰዎች። ፒኤስጂ መጥቶ ባርሴሎና መጥቶ ባህር ዳር እንዲጫወት ክረምት እዚህ ጋር መጥቶ ካምፕ እንዲያደርግ እነዚህ ሰዎች ለምርጫ ቅስቀሳ መሆኑ ነው። ይሄ የኢትዮጵያ ፕሪሚየር ሊግ ዘንድሮ ፕሪሚየር ሊግ ሬሌጌሽን ላይ ያሉት መውረድ ቀጠና ውስጥ ያሉ እንትና ጥቀስ ቢባል አያውቅም። መቀለ ዘንድሮ ይወርዳል አይወርድም፣ እገሌ ይወርዳል አይወርድም፣ ሸገር ይወርዳል አይወርድም፣ የሚያውቀው ጣጣ የለውም። ይሄ ሰውዬ ማን ነው ዘንድሮ አንደኛ ሁለተኛ ሶስተኛ ስንት ነጥብ አለው ቢባል አያውቅም። ምንም ኳስ ዘመን የሀገር ኳስ አያውቅም። እንኳን ስለ ባርሴሎና ቋንቋ ሊያውቅ ስለ አርሴናል ድል ሊያጣጥም ይቅርና የሚያውቀው ጣጣ የለውም። ግን ሁሉም ጋር መዘባረቅ ነው፣ መንቦጫረቅ ነው። ህዝቡ የሆነ ሜንታሊቲ ወጣቱ አርሴናል ምን ችግር የለበትም እኮ አርሴናል። ሁሉም በየቤቱ እኔ ደስ ብሎኛል፣ ምንም አንድ ግራም አልጠጣው። ምን ስራ ላይ ነበርኩ እዚህ ያው ታውቃላችሁ። እና ግን አዲስ አበባ አንዱ ያነባል፣ አንዱ እንትን ያላል፣ አንዱ እንትን ይላል። እኔ በአርሴናል ነገር በጣም ማዝነው በሃጫሉ ብቻ ነው። ሃጫሉ የአርሴናል ደጋፊ እንደነበር ስለማቅ ብቻ በሱ ነው ትዝ የሚለኝ። እሱ ምን አለ ይሄን ቢያጣጥም አልኩ። ሌላው ግን አዲስ አበባ ዝም ብሎ ሲቦርቅ የነበረው ሲፈርስበት ቄው ሲፈርስበት ላሽ ብሎ የሚሄድ የኬንያ ነዳጅ ተወደደ ሲባል ኬንያ መጥቶ ቀውጥ አድርጎ መንግስትን የሚያንቀጠቅጥና ኖ ብሎ የነዳጅ ጭማሪ ምናምን የሚያስቆም ወጣት ነው ያየነው በኬንያ ናይሮቢ እና ሌሎች ከተሞች ላይ። የአዲስ አበባ ነገር የለም። ነፍሱ በጣም ነው የሚወዳት፣ ራሱ በጣም ነው የሚወዳት። እየመጡ ነው እያለ እዛ ሳምበዴ መጥቶ ሊበሬት እንዲያደርገው ከገባበት አረንቋ እንዲያወጣው ይፈልጋል። ምናልባትም ከሰሜን የሚመጣ ኃይል መቼ ይመጡ ይሆን ይጀምር ይሆን ምናምን እያለ እንዲህ ያሽቋልጣል፣ እንደዚህ ይጠብቃል፣ ይጸልያል። አዲስ አበባ ተቀምጦ ስለ አርሴናል ሆ እያለ ይዘፍናል። ይሄ ትውልድ አዲስ አበባ ትውልድ አዲስ አበባዬ ነኝ ይላል። እኔ እኮ ብሔር የለኝም ይላል። እኔ እኮ በኢትዮጵያዊነት ነው ማምነው ይላል። አዲስ አበባ እመን በደንብ አብይ አለል በደንብ። በዚህ አጋጣሚ የመጨረሻ ጉዳይ አለ። የጣሊያን ጠቅላይ ሚኒስትር ጆርጂያ አውሮፓውያንን ያስደመመ ትልቅ ንግግር ተናገረች ሰሞኑ። ዘመኑ የጉልበተኞች ነው፣ ዘመኑ የጉልበተኞች ነው። የነ ትራምፕ አይነት ማለት ነው። ከፈለገ ማዱሮን ሄዶ ቬኔዙዌላ ላፍ አድርጎት ይመጣል። ከፈለገ ሄዶ መሪዎችን ይገላል። ከዛ እንደዚህ ያደርጋል። ቬኔዙዌላን እኔ አስተዳድረዋለሁ፣ ነዳጁ የኔ ነው ሊለቻ ሉዓላዊነት ምናምን ብሎ ነገር የጉልበተኞች ነው በቃ ባጭር ቋንቋ። እና በነፃ ሉዓላዊነት አይከበርም። ይሄ ለቲዲኤፍ ነው ይሄ መረጃ የምንሰጠው። ይሄ በተለይ ደግሞ ቲዲኤፍ እና አዲስ አበባ ያለው አለቅላቂ ይሄ ጥገኛ አብይን ለማስደሰት እዚህም ይራቁቶ ይሄ እንትንም ይላሉዋል፣ እዛ ይሮራጠዋል። ለነሱ ነው። ትግራይ ወጣት እየተገፈፈ ነው፣ ትግራይ ወጣት እንደዚህ የሆነ በግድ ጦርነት እያስገቡት ነው ለሚለው ነው የጠቅላይ ሚኒስትር ጆርጂያ መልእክት ወደ እናንተ የምናደርሰው። ጣሊያንኛ ነው። ጣሊያንኛ የምትችሉ ከሆነ ደስ ይላቸዋል። ይሄን ቋንቋ ከአንደበቷ ሲሰሙ ሚኒንግፉል ይሆንላቸው። እኛ በትርጉም ያስተረጎምነው ነው። የራስን ሉዓላዊነት በነፃ ሉዓላዊነት አይከበርም ማለት። በነፃ ሉዓላዊነት አይከበርም፣ ዋጋ ይከፈለዋል እያንዳንዱ ሉዓላዊነት። የራስን ሉዓላዊነት ሌላ አካል እንዲጠብቅልህ ጋራንቲ አድርገህ ሌላ አካል እንዲጠብቅልህ ከፈቀድክ ኪሳራው ራስህ ትከፍለዋለህ። ብሔራዊ ጥቅም፣ ደህንነት፣ ክብር የሚባል የለህም። ለመከላከያ የምናወጣው ወጪ ጣሊያን ማለት ነው። ለመከላከያ ሰራዊታችን የምናወጣው ወጪ ለነፃነታችን የሚከፈል ወጪ ነው አለች። የመከላከያ አቅም ከሌለ ይላል የመከላከል አቅም ከሌለ ነፃነት የለህም። ዲፈንድ ማድረግ ማስችል ከሆነ ነፃነት የለህም። ዛት ሚንስ ሉዓላዊነት የለህም፣ ጥገኛ ትሆናለህ አለች። ነፃ ሀገር ሊኖርህ አይችልም አለች። ተመልካቾች አጥር ያለ መልእክት ነው። ግሩም የሆነ ripeto, non ho affatto cambiato idea su questo, benché sappia molto bene quanto il tema sia in Italia impopolare, però penso anche che un leader serio debba dire la verità. E la verità è che se non ti sai difendere, se chiedi a qualcun altro di garantire la tua sicurezza, lo pagherai in termini di autonomia, in termini di sovranità, in termini di capacità di difendere i tuoi interessi nazionali
le spese di difesa sono il prezzo della libertà e io voglio che l'Italia sia una nazione libera, ma ተመልካቾቻችን ፕሮግራማችን እያጠናቀቅን ነው። ከዚህ በኋላ ያው አዲስ ስቱዲዮ አስተያየት ስጡን። ያላለቀ ስቱዲዮ ነው። ሆነስ ትላንት ወቅታው ጉዳይ ስላልመጣን ነው ዛሬ ሳናጠናቀቀው ነው ወደ እናንተ የመጣ ነው። ባለው የስቱዲዮ መብራት ከለር አንዳንድ ነገሮችን አቀማመጡን ብዙ ሳናስተካክል ብዙ ነገሮች ይቀሩታል። በተሻለ መጠን ለመስራት ነው የሞከርነው። እናንተን ተማምነን ነው። ስለዚህ እናንተንም ለማስደሰት ተመልካቾች ዝም ብሎ ኮምፒውተር ላይ ቁጭ ብሎ እንደዚህ አይነት እንደሚሰሩ ተራ ዩቲዩብ ምናምን ሳይሆን ጥርት ያለ ፕሮዳክሽን በቴሌቪዥን ለሚከታተሉ ተመልካቾችም ዘና ብሎ ፕሮዳክሽኑ ጭምር ማተር ስለሚያደርግ ልዩነትም ለመፍጠር ጭምር አስበን የገነባ ነው። እናንተን በመተማመኑ ሚዲያችሁን ደግፉ። ሚዲያችሁን በጣም ብዙ ወጪዎች ብዙዎች ነገር አሉ። አንዳንዱ የአሜሪካ ነገር በክሬዲትም በካሽም ይገዛ ነው። ስለዚህ በተለያየ መንገድ ነው የገዛ ነው። ሚዲያችሁን አበረታቱ፣ ሚዲያችሁን አግዙ። በአስቸኳይ እናንተም ነገሮችን ተገንዘባችሁ ሰፖርት ያደረጋችሁ እስከዛሬ ድረስ ሰፖርት ላደረጋችሁት ሰፖርት እጅግ እናመሰግናችኋለን። ለወደፊቱም አግዙን። የበለጠ ስቱዲዮን አሳምረን የምንመጣበት ሳምንት ያው የሚቀጥለው ሳምንት ነው ሞስት ላይክሊ ሊጠናቀቅ የሚችለው። እዚህ አካባቢ ያው ቴክኒሻኖች ምናምን በቀላሉ የሚገኝ እንትን አይደለም። የቴክኒሻናችንም ብዙ ጥሩ ግሮ እረፍት አላገኘም። ዛሬ እንደምን ብሎ መግባት አለብን ብለን ነው የመጣነው ተመልካቾች። ስለዚህ አስተያየት ስጡበት። የስቱዲዮአችን ጉዳይ አስተያየት ስጡን። በተለያየ መንገድ አስተያየት ስጡን። ለነበረን ቆይታ እናመሰግናለን። በተረፈ ሳብስክራይብ ሳታደርጉ እንዳትወጡ ማለት እንግዶች ከሆናችሁ ሳብስክራይብ አድርጋችሁ ትወጡ፣ ላይክ አድርጉት። እናመሰግናችኋለን። መልካም ምሽት፣ መልካም ቀን። ዛራ ሚዲያ ኔትወርክ በከባድ ጊዜ ተፈትኖ ህዝባዊነቱን ያስመሰከረ፣ ለፍትህ ለሞራል የቆመ፣ በቅን ልቦና ሙሉ አቅምና የሙያ ኃላፊነት የሚተጋ፣ ዛሬም በኢትዮጵያ የሚዲያ ትግል የበኩሉን እያበረከተ የሚገኝ ተቋም። ዛራ ሚዲያ ፍትህ ለሚሹና ከተበደሉ ጎን የሚቆም፣ ሰላምና አብሮነትን የሚያበረታታ ሚዲያ። ዛራ ሚዲያ በሳተላይትና በተለያዩ የማህበራዊ ሚዲያዎች ለተመልካች ይደርሳል። የዩቲዩብ ቻናላችንን ሰብስክራይብ፣ ላይክ እና ሼር ያድርጉ። በዶኖርስ ኦርግ ወርሃዊ አባል ወይም በአንድ ጊዜ ክፍያ ይደግፉን። በጎፈንድሚ መደገፍም ይችላሉ። በዜል ወይም በካሻፕ ይቀለኛል ካሉም በስልክ ቁጥራችን 571 622 8891 ዛራ ሚዲያ በአስቸጋሪ ወቅት ለህዝብ የቆመ ሚዲያ።